ግን ወላዲተ አምላክነት ስናወራ በቀጥታ ነገረ ክርስቶስ እንጂ እንደዚህ አሁን እንደለጠፍኩት አይነት ቅዠት ተኮር የሆነ ነገረ ማርያም እያወራን አይደለም። በዛ መንገድ እያወራን ስላልሆነ ይሄኛውን እንድታውቁት ነው። ወላዲተ አምላክ ለምን እንላታለን? ያስ ምን አይነት ሲግኒፊካንስ አለው የሚለውን ነገር ግን ከዳኒ ጋር እንቀጥልና ከዛ በኋላ ደግሞ ከኔ ጋር እንቀጥላለን ማለት ነው። ዳኒሻ ጥያቄም ከቀረበልህ ጥያቄም ተቀበል። ከዛ እኔ ደግሞ ጥያቄ እቀበላለሁ የራሴን። እሺ ቃሌ እግዚአብሔር ሰላም ለሁላችሁም ይብዛላችሁ። ክላስ ላይ ነበርኩኝ፣ ያው ግን አስፈላጊ ርዕሰ ጉዳይ ስለሆነ ለዛ ነው የገባሁት። እና ጋይስ ይሄ ጉዳይ እንደቀላል የሚታይ አይደለም። ቤተ ክርስቲያን በተደጋጋሚ ጉባኤ የጠራችበት ጉዳይ ነው እና የሚያስወግዝም ነገር ነው። ባይዘዌ እንደ ቀላል የምናየው ነገር አይደለም። ስለዚህ አቋማችን ጥርት ያለ ነው መሆን ያለበት። ቃሌ እንዳለው ይሄ ነገር ነገረ ክርስቶስ እንጂ ነገረ ማርያም አይደለም። በቤተ ክርስቲያን ታሪክም ሲነሳ ጉዳዩ ነገረ ማርያም አልነበረም፣ ነገረ ክርስቶስ ነበር። የተወለደው ማን ነው የሚለውን ጥያቄ ከመመለስ አንጻር ነው። አንዴ ቅርታ አንዴ በሉን ጋይስ። እና እሺ የዛሬ 6 ዓመት አካባቢ ይመስለኛል ፓስተር ዳዊት ምናልባት ብዙዎቻችሁ የምታስታውሱ ይመስለኛል ኢየሱስ ከማርያም ስጋ አልነሳም የሚል ትምህርት አስተምሮ ነበረ። which is obviously ሐሰት ትምህርት ማለት ነው። በኢቫንጀሊካል ክርስቲያኒቲ ተቀባይነት የሌለው በቤተ ክርስቲያን ታሪክም ውጉዝ የሆነ ትምህርት ነው እና ብዙዎች እሱን ትምህርት ተቀብለው ሲያቀነቅኑ ነበረ እና ያኔ እንደዚህ ቲክቶኩም እንደዚህ አልደራም ነበረ። ብዙዎቻችን ፌስቡክ ላይ ነበረ የምናወራ የነበረው እና የዛን ጊዜ ያ ትምህርት ትክክል እንዳልሆነ ጻፍኩኝ ፌስቡክ ላይ። ከብዙዎች ዘንድ ተቃውሞ ገጠመኝ እና ማርያም ወላዲት አምላክ ናት ወይንስ አይደለችም የሚለው ጥያቄ ከዚህ ጋር ተያይዞ በሰፊው ሲነሳ ነበረ እና የተወሰኑ ወንድሞችም ነበሩ። ተባብረን ያ ጉዳይ መስመር እንዲይዝ ተደረገ ማለት ነው። ብዙዎችም ደግሞ ወደ ቤተ ክርስቲያናቸው ሄደው ጠይቀው የተረዱ ይመስለኛል። ያንን ትምህርት ደግ አለ፣ ስለዚህ እሱ መገራት አለበት እና ይሄ ተርም ለዛ ሰዎችን ስለሚያጋልጥ መነገር የሌለበት ነው ብሎ ነበረ። በጣም እንደ መንፈሳዊ አባታችን የምንቆጥረው የተከበረ ሰው ነው። በኢትዮጵያ ኢቫንጀሊካል ታሪክም ቴዎሎጂያንስ ከሚባሉት አንዱ ነው። በጣም የቅርብ ወዳጄ ነው። እሱንም ሰው ተቃውሜ ጽሁፍ ጻፍኩኝ። ብዙ ወንድሞችም እንደዚያው ተረባርበው ጻፉ። ያው እሱም የተወሰነ ያህል ሀሳቡን ግልጽ ለማድረግ ሞክሮ የተወሰነ ማስተካከያ አደረገ እና በየጊዜው ይሄ ነገር ይነሳል፣ ሶሻል ሚዲያ ላይ ይነሳል። አንዳንዶች ነገረ ማርያም በኦርቶዶክስ እና በካቶሊክ አብያተ ክርስቲያናት ውስጥ ያለውን ነገረ ማርያም የተቃወሙ መስሏቸው የጉዳዩን ትርጉም ሳይረዱ ነገረ ክርስቶስን እየተቃወሙ ነውና ይሄ ነገር መስተካከል አለበት። ሁለት ነገሮችን ማድረግ አለብን። አንደኛ ማርያም የአምላክ እናት ናት ስንል ምን ማለታችን ነው የሚለውን ነገር በደንብ ማጥራት አለብን። ከነገረ ማርያም አንጻርስ ይሄ ጉዳይ እንዴት ይታያል የሚለውንም ማጥራት አለብን። ነገረ ማርያምን ወደ ኤክስትሪም መውሰድም ከዚህ ተነስቶ ወደ ኤክስትሪም መውሰድም የቀደመቿን ቤተክርስቲያን ትክክለኛ ሐሳብ መሳት ነው የሚሆነው። እሱም ልክ አይደለም። አይ ይሄ ነገር እኛ የማንቀበለውንም ነገረ ማርያም አይነት እዛ ላይ ኮንትሪቢዩት ያደርጋል፣ ስለዚህ ተርሙን መጠቀም የለብንም በሚልም ደግሞ ትክክለኛውን መጽሐፍ ቅዱሳዊ ሐሳብና አባባል መቃወምም ሌላ ችግር ነውና ስለዚህ አቋማችን የጠራ መሆን አለበት። መጽሐፍ ቅዱስ የሚለው ምንድነው የሚለው
በትክክል መታወቅ አለበት ማለት ነው። እና ይሄ አቋም ማርያም የአምላክ እናት ናት የሚለው አቋም መጽሐፍ ቅዱሳዊ ነው፣ ታሪካዊ ነው፣ የወንጌላዊ ክርስትና አካልም ነው። ስለዚህ ይሄንን ተቃውሞ ወገኖቼ ልክ እንደ ጻፍኩት ነው፣ ደግሜ እላለሁ፣ ይሄንን ተቃውሞ ወንጌላዊ ክርስቲያን ነኝ ማለት አይቻልም። ምክንያቱም በቀጥታ ነገረ ክርስቶስን የሚነካ ነው። ከድንግል ማርያም ስጋ ነስቶ ተወልዶ ወደዚህ ዓለም የገባው ማን ነው የሚለውን ጥያቄ በቀጥታ የሚነካ ነው። ስለዚህ ማርያም የአምላክ እናት አይደለችም የምንል ከሆነ የተወለደው አምላክ አይደለም ማለት ነው። ስለዚህ ይሄ ምን ያደርገናል? ወይ አይ ከተወለደ በኋላ መለኮት የሆነው ኢየሱስ ክርስቶስ የተባለው ሰው ውስጥ ገብተዋል የምትሉ ከሆነ ያው ንስጥሮሳዊ ነው የምትሆኑት። አይ የተወለደው እንደው ሰው ብቻ ነው በምድር ላይ ሲመላለስ የነበረው የምትሉ ከሆነ ደግሞ ያው አርዮሳዊ ነው የምትሆኑት። ወይንም ደግሞ ሌሎች በዛ ስር የሚመደቡ ብዙ ኑፋቄዎች አሉ። የዛ ኑፋቄ ተከታዮች ነው የምትሆኑት ማለት ነው። የተወለደው ግን ነቢያት የተነበዩለት ይመጣል የተባለው የእግዚአብሔር ልጅ መለኮት የሆነው ነው ወገኖቼ። መጽሐፉ በዚህ ላይ ግልጽ ነው። ምናልባት ጥያቄ ያለው ሰው ካለ መጠየቅ ይችላል። መጽሐፍ ቅዱሳዊ ማስረጃዎችን ማቅረብ ይቻላል። መጽሐፍ ቅዱስ ከብሉይ ኪዳን ጀምሮ እስከ አዲስ ኪዳን ድረስ ነቢያት እንደተነበዩት የሚወለደው አምላክ ነው ተብሏል። ሐዋርያቱም እንደመሰከሩት የተወለደው አምላክ ነው ተብሏል። በዚህ ላይ ምንም የሚያንገራግር ለብዥታ የሚዳርግ አገላለጽ የለውም መጽሐፍ ቅዱሳችን። የተወለደው የእግዚአብሔር ልጅ ኢየሱስ ክርስቶስ እርሱ አምላክ ነው። ጥያቄ ያለኝ የሚል ሰው መጠየቅ ይችላል፣ ግልጽ ያልሆነለት ሰው ማለት ነው። ከዛ ውጭ ግን ያው መጽሐፉን አንብቦ የሚያውቅ ይህንን እውነት የሚስት አይመስለኝም። ሁለተኛው ደግሞ የቤተክርስቲያን ትራዲሽን ነው። ሶስተኛው ደግሞ ኦልሬዲ ፕሮቴስታንቲዝም ውስጥ ያለው ነገር ነው። ስለዚህ ይሄ ምንም በቃ የሚያከራክር ነገር እራሱ አይደለም። በዛ ውስጥ እነዚህ ሶስት መለኪያዎች እያሉን ይሄ ነገር በጣም እንትን ማድረግ የለበትም። ይሄ በጣም በቃ ሰርፍ ማድረግ የለበትም። በቃ ወላዲተ አምላክ አንላት ምናምን የሚለው ነገር ብዙ የሚያስኬድ አይደለም። ለምን ሲባል መጽሐፉም ይናገራል። የቤተክርስቲያን ታሪክ ውስጥም ታገኙታላችሁ። ፕሮቴስታንቲዝሙ በቀጥታ የሚቀበለው ነው። ካልሴዶኒያን ከሆናችሁ አለመቀበል አትችሉም። ባጭሩ እንደው ቁርጥ ያለውን ነገር እናውራና ካልሴዶኒያን ከሆናችሁ ቴዎቶኮስ ወይም ደግሞ ወላዲተ አምላክ የሚለውን ሀሳብ አለመቀበል አትችሉም። ፊኒሽድ ኦኬ። ስለዚህ በዚህ ጉዳይ ላይ ምንም እንትን ሊኖራችሁ አይገባም። ምንም ጥርጥር ሊኖራችሁ አይገባም። ለኛ ወገኖች ነው። አትባልም ካላችሁ ብቻችሁን ነው የምትቀሩት። ማንም የለም አጠገባችሁ። በቃ አትባልም ካላችሁ ምንድን ነው እያደረጋችሁ ያላችሁት? ቅድም ዳኒ እያለ ነበረ። የመጀመሪያው ነገረ ክርስቶሳዊ ችግር አለባችሁ ማለት ነው። ብዙውን ጊዜ እንደዚህ አይነት ነገር እንትን የሚያደርጉ ሰዎች፣ እንደዚህ አይነት ነገር የሚያናፍሱ ሰዎች ነገረ ክርስቶሳዊ ኑፋቄ አለባቸው። በተለይ ሚዲያው ላይ አሁን ሐዋርያ ነኝ ብሎ የሚመጣው ሰውዬ ዘላለም ኦር something like that ዘላለም ቪዲዮ የሰራበት ሰውዬ ማን ነው? ዘላለም ነው። ዘላለም እና ልክ እንደሱ በቃ ነገረ ክርስቶስን እንዳለ ቀርጥፎ የበላ ሰው ማለት ነው። በቃ ምንም ጭራሽ እንትን እንዳያደርግ የሚያደርግ ሰው ማለት ነው። ኦኬ ኧረ አፖስትል ሶሪ እና ሲዶ አፖስትል ነው የሐሰተኛ አፖስትል ዘላለም እና እንደሱ አይነት በቃ በእኛ ስም እየነገዱ ያሉ ቀጣፊዎች ካልሆኑ በስተቀር ይሄን ነገር ለመቃወም ግራውንዱም ያለው ሰው አለ ብዬ አላምንም። ለብሮ የምትቃወሙትን ነገር እኮ መቃወም ያለባችሁ እኮ ሲምፕሊ እኮ እንትን ስትሆኑ አይደለ? ያ ነገር እኮ በጣም በቃ ከባድ የሆነ ነገር ክርስትናው ላይ ያመጣ ምናምን እንደሆነ እኮ ስታዩ ማለት በዛ መንገድ ስታዩት ነው። ስለዚህ በዛ ሳይድ እንግዲህ እኛ ጥርጥር ሊኖረን አይገባም። ድገመው እየተባልኩ ስለሆነ መለኪያው መጽሐፍ ቅዱስ፣ ትራዲሽን፣ ፕሮቴስታንቲዝም ውስጥ ያለው ስኮላርሺፕ፣ እነዚህ ሶስት ነገሮች በየደረጃው ማለት ነው። ቴዎሎጂያችን ከ16ኛ ክፍለ ዘመን አይጀምርም። ኦኬ ይሄ የመጀመሪያው ነገር ነው። ሁለተኛው ነገር
ከ16ኛው ክፍለ ዘመን ብቻ ሳይሆን ቴዎሎጂያችን ከ4ኛው ክፍለ ዘመንም አይጀምርም። የሚጀምረው ከመጽሐፍ ቅዱስ ነው። ስለዚህ በመጽሐፍ ቅዱሱ መዝነን እንቀበላለን፣ የምንጥለውን እንጥላለን። መጽሐፍ ቅዱስ ደግሞ ቃል በቃል ማርያምን ወላዲት አምላክ ይላታል። የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል የሚለው ቃል በቀጥታ ማርያምን ወላዲተ አምላክ ያስብላታል። አለቀ። ምክንያቱም ጌታ የሚለው ኪሪዮስ የሚለው የግሪኩ ቃል ወደ እንትን ብትወስዱ ወደ ብሉይ ኪዳን ብትወስዱ ቴዎስን የሚያስቀምጥ ነው፣ ወይም ደግሞ አምላክን ያህዌን የሚያስቀምጥ ነው። ኦኬ። ስለዚህ በዛ ሳይድ በደንብ ነገሩን አይተን ነው መሆን ያለበት ብዬ አምናለሁ። ከዛ አንጻር መጽሐፍ ቅዱሱ ወላዲተ አምላክ ይላታል፣ ምንም ክርክር የለውም። ስለዚህ ወደ ሁለተኛው ፖይንት ስንሄድ ማርያምን ወላዲተ አምላክ የሚለው ሀሳብ ከምን ይጠብቀናል? ሂስቶሪካል ክሪስቶሎጂ ላይ ከዚህ በፊትም ማስተምርበታለሁ፣ ከዚህ በኋላ ማስተምርበታለሁ፣ እንደውም እገባበታለሁ። ቅዳሜ ስላሴ ይኖረናል፣ ከስላሴ በኋላ እንገባበታለን። ስለዚህ ቲዮሎጂካሊ ሂስቶሪካል ክሪስቶሎጂ ላይ የምትመለከቱት ነገር እንደዛ የተባለበት ምክንያት ክርስቶስ 2% ነው ብሎ ለመጣው ለንስጥሮስ በሚሰጥበት መልስ ውስጥ ጭምር ነው። እነ ከቄርሎስ አናቴማዎች መካከል አንዱ የመጀመሪያው እሱ ስለሆነ ማለት ነው። ስለዚህ ቴዎቶኮስ የሚለው ሀሳብ የመጣበት ምክንያት ማርያም ስትወልድ የወለደችው ሰውን ነው አለና፣ ኦኬ ፖፕ ሺኖዳ ማስቀምጠውታል ክሪስቶሎጂ መጽሐፋቸው ላይ። ማርያም ሰውን ወለደች አለ። የጸነሰችው ሰው ነው። ሰው ከጸነሰች በኋላ ሎጎስ መጣና አደረበት አለ። ስለዚህ አለ ልክ እንደ አግናጢዮስ እንደሚባለው ቴዎፎሮስ አደረገዋል የክርስቶስን ስጋ which means ክርስቶስ አምላክን ወልድን የተሸከመ አደረገው ማለት ነው። which means 2% ነው ማለት ነው። ኦኬ። ስለዚህ ንስጥሮስ ይሄን እያስተማረ ስለነበር ወላዲተ አምላክ ስትሉት የተወለደው ማን ነው? ፐርሰኑ ራሱ የተወለደ ጋይስ። እናት አለው የለውም የምትሉት እኮ እኔ ማለት የሚችለውን አካል ነው አይደል? እናት አለው የለውም የሚባለው እሱ ነው። አሁን እኔ እጅህ እናት አለው የለውም ብትሉኝ አስቸጋሪ አይደል? ጸጉርህ እናት አለው የለውም ብትሉኝ አይደል? ለክርስቶስ ሰዋዊ ባህሪ ኮንቲንጀንት ነው። ያለ መለኮታዊ አካል ወይም ደግሞ ያለ ወልድ መኖር አይችልም፣ ወይም ኤግዚስት ማድረግ አይችልም። ኦኬ። ኤግዚስት ማድረግ የማይችል ከሆነ የክርስቶስ ሰብአዊ ኔቸር ፐርሰን የለውም። በመለኮት ፐርሰንነት ነው ማለት የሚችለው። የተወራው አለው የለውም ስትሉ ፐርሰኑ ነው እያወራችሁ ያላችሁት። ስለዚህ እናት አለው የለውም ስትሉ ፐርሰኑ ነው እያወራችሁ ያላችሁት። ፐርሰኑ አሁን እናት አለው በስጋ የወለደችው ማርያም ናት። ፐርሰኑ ግን ዘላለማዊ ነው። እናት አለው የተባለው ፐርሰንነቱ የጀመረው ከሷ ስለሆነ አይደለም። ስለዚህ ይሄንን ይዘን ነው የምንሄደው። ስለዚህ ወላዲተ አምላክ ትባላለች የሚለው ሀሳብ ቀጥታ በጣም ስትሪክት የሆነ ነገረ ክርስቶስ እንጂ ነገረ ማርያም አይደለም። አሁን ዳኒ የጻፈው ላይ ለቅሶ የተቀመጡ ሰዎች እያየው ነበር። እባካችሁ በቃ ወይ ኑና ጠይቁ። ዝም ብሎ የሆነ ነገር ይዞ ልጥፍ ይዞ መግባት፣ ዝም ብሎ የሆነ ነገር ይዞ መግባት እንትን አይደለም፣ ሙያም አይደለም፣ እውቀትም አይደለም። ዝም ብሎ በቃ እኔ እንጃ እንግዲህ እንዴት እንደምታዩት አላውቅም። አታርጉ፣ እንደዚህ አታርጉ። ለኛ ወገኖች በቃ እንዲህ አታርጉ። ይኸው እኛ ሂስቶሪካሊም እያወራን ነው፣ ስኮላርሺፕ ውስጥ ገብተን እያወራን ነው፣ መጽሐፍ ቅዱስ ውስጥ ገብተን እያወራን ነው። ይኸው ጥያቄ ካላችሁ ነው። ኦኬ። ምክንያቱም እንግዲህ አስፋራሳይ ነው። እናንተ ናችሁ አዲስ ትምህርት ይዛችሁ የመጣችሁት። አትባልም በቃ አትባልም ትባላለች የምትሉ ምናምን ብላችሁ ለቅሶ የተቀመጣችሁ ያላችሁት እናንተ ኑ ጠይቁ። በቃ እንደዛ ከሆነ ጠይቁ፣ አውሩ፣ ተሟገቱ። ይኸው ፊት ለፊት አለቀ። ከዛ በተረፈ ግን አይ እኔ እኮ እንደውም ወላዲተ አምላክ አይደለችም የምትሉ ክርስትናችሁ ያጠራጥራል ተብያለሁና ብላችሁ ለቅሶ ብትቀመጡ ማን ይሰማችኋል? ኦኬ። እና ውግዘትን የምታወግዙ እሺ፣ ማርያምን ወላዲተ አምላክ ብሎ የማይጠራ እሱ ከእሷ በስጋ ተወልዷልና የማይጠራ የተወገዘ ይሁን የሚለውን ለማውገዝ እኮ እሱን ለማውገዝ ጋይስ እናንተ ያ ስልጣን ሊኖራችሁ ይገባል። ኦኬ። እናንተ ያ ስልጣን ሊኖራችሁ ይገባል። እኔ እኮ ግራ የሚገባኝ እዚህ አውጋዥና ተወጋዥ መኖሩ ራሱ ግራ የሚገባኝ እሱ። በየትኛው ስልጣናችሁ ነው ቸርች ሂስትሪ ውስጥ ተቀምጠው ፕሮቴስታንቲዝሙ የሚቀበለውን ስኮላርሺፓችን የሚቀበለውን ቸርች ሂስትሪ ውስጥ ምንም ተቃውሞ ያልደረሰበትን እንደዛ አይነቱን ቴክስት ምን ብላችሁ ነው ልታወግዙ ቁጭ የምትሉት? ምን ብላችሁ ነው አልቀበልም ለማለት አትሊስት ቢብሊካል እንትን ያስፈልጋቸዋል። የሆነ ሪከርድ አየውና አልቀበልም ይላል አንድ ወንድማችን። ሌላኛው ጠየቀው፣ መጽሐፉ እኮ ግን የጌታዬ እናት ይላል። ጌታ የሚለው አምላክ ማለት ነው? አዎ። እሺ ጌታ የሚለው አምላክ ማለት ከሆነ ወላዲተ አምላክ የሚለውን አልቀበልም፣ ውግዘቱን ደግሞ እንደዚህ ያደርጋለሁ የምትለው ለምንድን ነው ሲባል፣ አይ መልሱ ራሱ የተሳከረ ነው። ትላንትና አንድ ቤት ሪከርድ እያየሁ ነው።
አዴ የእናንተ ይባስ እና የቤት ስራ አታርጉብን ማለት አትሊስት ለሰሚዎቻችሁ ተጠንቀቁ፣ ለህዝባችሁ ተጠንቀቁ፣ ለሚሰማው ሰው ተጠንቀቁ። ሁል ጊዜ የቤት ስራ እንደዚህ አይነት የቤት ስራ ይዛችሁ ከመጣችሁ ከዛ በኋላ ሌላውን ስራ መስራት አንችልም። ሌላውን ስራ መስራት አይችልም። እናንተም መስራታችሁም እኛም መስራት አንችልም። ፖለቲክሱን መስራት አንችልም። ከጎረቤቶቻችን ጋር ያለውን ስራ መስራት አንችልም። በዛ መንገድ ማድረግ አንችልም። ኦኬ፣ ያንን ማድረግ አንችልም። ስለዚህ ሁል ጊዜ የቤት ስራ በቃ መልሶ እኛው ላይ የሚተኩስ የቤት ስራ ይዛችሁ አትምጡ። አንዳንድ ጊዜ በቃ እንደነዚህ አይነት አዲስ ሀሳብ ራሱ የሆነ ኒው ቶት ራሱ ካላችሁ መጀመሪያ ማውራት ጥሩ ነው። እኔን አውሪ ምናምን እያልኩ አይደለም፣ ከማንም በልጬ አይደለም ይሄን እየወራ ያለሁት። ነገር ግን እዚህ ጋር ከቴዎሎጂው ላይም እድሜው ያላቸው ሰዎች አሉ፣ እዚህ ጋር የሰሩ ሰዎች አሉ። ዳኒ እውነት ለሁሉ አለ፣ አማን ሻሎም አለ። እኛ ትላንትን የመጣ ነው ግን እንግዲህ ከእናንተ ባልተናነሰ እድሜ እዚህ ሚዲያ ላይ ያሉ ሰዎች አሉ። ኦኬ፣ ስለዚህ ድንገት ብልጭ ሲልላችሁ አዲስ ሀሳብ ብልጭ ሲልላችሁ አይ እንዲህ እኮ ምናምን ብላችሁ አትምጡ። እንደዛ ትክክል አይደለም፣ አይሰራም። ኦኬ፣ በዛ መንገድ አይሰራም። እና ኦርደር አልባ አደረጋችሁት፣ ሚዲያውን ኦርደር አልባ አደረጋችሁት። ምንም በቃ የእውነት የምናስተምረው ነገር የሌለን አስመሰላችሁት። እና አኩዜሽናቸውን ጎረቤቶቻችን የሚከሱበትን አኩዜሽን እውነት አደረጋችሁላቸው። ስለዚህ አኮርዲንግ ቱ ዩ የምናስተምረው ነገር የለም። በቃ እናንተ አሁን እያመጣችሁት እንዳላችሁት ነገር ትክክል ነው፣ የምናስተምረው ነገር የለም። ግን በቃ ፕሮቴስታንቲዝሙ እናንተን አይከተልም፣ ትራዲሽኖቻችን እናንተን አይከተልም፣ ሎካል ቸርቾች እናንተን አይከተልም፣ ዲኖሚኔሽኖች እናንተን አይከተልም እንዴ። ስለዚህ በቃ ጀስት ቲክቶክ ገብታችሁ ካሜራ በከፈታችሁበት ቅጽበት የሚመጣላችሁን ነገር እየመጣችሁ አታውሩ። በዛ መንገድ አታሩ። ማን ይደግፈኛል? ኦኬ፣ ማን ይደግፈኛል? ይሄን የማወራውን ነገር የሚደግፈኝ ማን? ይሄን የማወራውን ነገር አዎ ኮኮሲ አንተ ልክ ነው ቀጥል እያለኝ ያለው ማን ነው? እንደዛ የሚለኝ መጀመሪያ እስቲ። ኦኬ፣ ስለዚህ እሱ ባልሆነበት ግን እንደው የሆነ ሀሳብ ብልጭ ሲልላችሁ መታችሁ አትባልም ብላችሁ ስትባሉ ዘላችሁ ነገረ ክርስቶሳዊ ኑፋቄ ውስጥ ትገባላችሁ። ሳትፈልጉት ፈልጋችሁት እኮ አይደለም፣ ሳትፈልጉት ትገባላችሁ። ምክንያቱም አይዲያችሁን ፕሩቭ ማድረግ አለባችሁ። እዚህ ቲክቶክ ላይ አንድ ያየሁት ነገር የሆነ ሰው ልክ ነኝ ብሎ የሆነ ነገር ያመጣል። ከዛ ልክ ነኝ ብሎ የሆነ ነገር ካመጣ በኋላ ሲሞገት ልክ መሆኑን ፕሩቭ ለማድረግ ሌላ ስህተት ይጨምራል። እንደገና ሌላ ኑፋቄ ውስጥ ይገባል። እዚህ ሚዲያ ውስጥ ያለሁት ነገር ደግሞ እሱ። ኦኬ፣ ለምን አልክ ሲባል ከእናንተና አንፃር ምናምን የሚለው እንደማይሰራ ይታወቃል። አይሰራም። ኦኬ፣ ልክ ነህ። በዛ ሳይድ እንኳን አይ ወላዲተ አምላክ ባንላ ጥሩ ነው ምናምን ብዬ አልቆም። ከኦርቶዶክስ አንፃር ብትለኝ አይደለም እንደዛ። ኦኬ፣ ስለዚህ በዛ መንገድ የሚሆን ነገር ስላልሆነ ምን ይሆናል? ነገረ ክርስቶሳዊ ኑፋቄ ውስጥ እስክትገቡ፣ ስላሴ ውስጥ የትሪኒታሪያን ኑፋቄ ውስጥ እስክትገቡ ድረስ ይዟችሁ ይሄዳል። ኦኬ፣ ችግር ውስጥ ይዟችሁ ይገባል። ስለዚህ መሆን ያለበት ነገር የሆነ ሀሳብ አመጣችሁ አይደለ? ጠያቂ አላችሁ። ከዚህ በኋላ በምንም ተአምር ዝምም አንላችሁም። ኦኬ፣ ዝምም አንላችሁም። ጀስት ከኦርቶዶክስ ጋር ምንሰራው፣ ከካቶሊክ ጋር ምንሰራው፣ ከሙስሊም ጋር ምንሰራውን አይነት ስራ ከየት አመጣችሁት? ለዚህ ለምትሉት ነገር ማስረጃ አምጡ የምንለውን ነገር እናንተን እንጠይቃለን። እንደዚህ የምትሉ ሰዎች አሉ። ማስረጃ ከሌላችሁ ዝም ነው ማለት ያለ ባይ ዘ ወይ ማስረጃ የሌለው ሰው ዝም ነው ማለት ያለበት። በቃ ለሚጠየቀው ጥያቄ ማስረጃ የሌለው ሰው ዝም ነው ማለት ያለበት። እንዴ ምንድነው ዛሬ ንግግር ምናምን ካላችሁ በዛ ማለት የምንሰራውን ስራም እያበላሻችሁ በቃ ስራው እየተበላሸ ነው። ለምንድነው የምንደባበቀው? ስራው እየተበላሸ ያለው ፕሮቴስታንቲዝም ውስጥ ያለው ነገር የሚያሳፍር ሆኖ አይደለም። ትላንትና ግልብጥብጡን ያወጣውን ያን ሁሉ ቅዠት ግልብጥብጡን ያወጣውን የሪፎርሜሽኑን ያንን ኢምፓክት ዛሬ ማምጣት ያልቻልንበት ትልቁ ምክንያት የሪፎርሜሽኑ ሀሳብ ፕሮቴስታንቲዝሙም ውስጥ ያለው ነገር ዲፌንደብል እየሆነ ስላልሆነ ሳይሆን እናንተ እያመጣችሁ የምትጨምሩት ከቤተክርስቲያን ታሪክ ጋር የማይጣጣም ከመጽሐፍ ቅዱስ ጋር የማይጣጣም ኢቭን ከሪፎርመርስ ስኮፕ ውጭ የሆነ ማለት ነው። እነሱ ራሱ ሲነሱ ከዛ ስኮፕ ውጭ የሆነ ነገር ይዛችሁ መምጣታችሁ በቃ አዲስ ነገር። ወላዲተ አምላክ አይደለችም፣ ክርስቶስ ሰው ነው የወለደው።
እንጂ አምላክ ማነው ማርያም ሰው ነው የወለደችው እንጂ አምላክ አልወለደች ምናምን የሚል ነገር ስታነሱ የምትጨምሩልን አዳዲስ የቤት ስራ ነው። ስለዚህ ያንን ተዉትና እስቲ መጀመሪያ እኛ እንስማ፣ በአንድ ሀሳብ እንስማ። በአንድ ሀሳብ እያስማማን ያልሆነው ነገር በተለይ እንዲህ አይነት ነገሮች ላይ እናንተ አዲስ የምታመጡት ነገር ነው እንጂ ፕሮቴስታንቲዝሙ እዚህ ላይ ጉራማይሌ ነገር ስላለው አይደለም፣ በጭራሽ እንደዛ አይደለም። ኦኬ ነገረ ክርስቶስ ላይ ክሪስቶሎጂ ላይ እንትኑ ይሄ የፕሮቴስታንቱ ዓለም ጉራማይሌ ነው ምናምን ብትሉ በጣም ነው የምስቅባችሁ። ኔቨር በጭራሽ። ኦኬ ስላሴ ላይ ብትሉ ትክክል አይሆንም። ይሄንን ግን እናንተ የምትጨምሩት አዳዲስ ሀሳብ ነው እያመጣብን ያለው። እናንተ የምትጨምሩት አዳዲስ ሀሳብ ነው ይሄን ችግር እየፈጠረብን ያለው። ስለዚህ ማርያም ወላዲተ አምላክ አይደለችም ስትሉ እንዴት ስትባሉ ጭራሽ ነገረ ክርስቶሳዊ ችግር ውስጥ እየከተታችሁ ያላችሁ። ኦኬ ስለዚህ እንደነዚህ አይነት ችግሮች እየመጡ ያሉት እዚህ ቦታ ላይ ተመሳሳይ ነገር እያመጣን ያልሆነው እየተናገረን ያልሆነው እንዳለ የሚለያይ ምንም እንትን የሌለው መያዣ መጨበጫ የሌለው ነገር እያወራን ያለ ነው እናንተ ከምታመጡት አዲስ ነገር አንጻር ነው እንጂ ከፕሮቴስታንቲዝሙ አይደለም። እባካችሁ እንደው በጌታ እንለምናችሁ እንዴ። ኦኬ don't do that ሶ ጀስት በቃ ወደ ውጭ የምንሰራውን ስራ ወደ ውስጥ መስራት አለብን ማለት ነው። ኦኬ ወደ ውስጥ መስራት አለብን ማለት ነው። ነገረ ክርስቶስ ላይ አዲስ ነገር ካመጣችሁ አንስማማም፣ በቃ አንግባባም። በጭራሽ ስላሴ ላይ ነገረ ክርስቶስ ላይ አዲስ ነገር ካመጣችሁ አንግባባም። ምክንያቱም ፕሮቴስታንቲዝሙ ራሱ እዚህ ላይ ሊጨምር አልመጣም፣ የተበላሹትን ሊያስተካክል እንጂ። ኦኬ ስለዚህ እንደነዚህ አይነት ነገሮችን አምጥታችሁ እኛንም እንዳንሰራ አታርጉ፣ እንደዛ አታርጉ እባካችሁ። ማርያም ወላዲተ አምላክ ትባላለች። ያው ወላዲተ አምላክ የሚለው ንግግር ነገረ ማርያም ነው፣ ነገረ ክርስቶስ ጥርት ያለ ነገረ ክርስቶስ። ስለዚህ ከዚህ በፊት ብያችኋለሁ፣ ስትሪክትሊ ሰው ነገረ ማርያም ላይ ሳይሆን ነገረ ክርስቶስ ላይ ቆሞ ማርያምን ወላዲተ አምላክ ማለት ካልቻለ ወላዲተ አምላክ አይደለችም ብሎ ከተሟገተ ነገረ ክርስቶስን መጠበቅ የሚችልበት ኦኬ ምንም አይነት መንገድ የለም። ስለዚህ ባካችሁ ዶንዱታት አታኩ። ለኛ ሰዎች ይኸው ጥያቄ ካላችሁ ከኛ መካከል የኛ ሰዎች ጥያቄ ካላችሁ ኑጉ ፕሮቴስታንቶቹን ነው ያሉት። ጥያቄ ካላችሁ ይኸው ዳኒም አለ፣ ዳኒ ጻፈ ተብሎ እንትን ውስጥ ለቅሶ የተቀመጠ ህዝብ አይቻለሁ። ይኸው ኑግቡ። ይኸው ዳኒ እዚህ ጋር ቁጭ ብሏል። ኑግቡ። መጀመሪያ የእኛን ቤት ልጨርስ ብዬ ነው። ጽዳት ከራስ ይጀምራል። ይኸው ኑግቡ። ስህተት ነው ካላችሁ ኑ ግቡ። አይ እኛ እንደዚህ አንልም። ይኸው ኑ ግቡ። ይኸው ከፍቶ ቁጭ ብሏል። እንደ ጥያቄም ምክንያቱም አፊር መደረግ ያለበት ስለሆነ ይሄንን ነገር ስናብራራ ሳሚ ቤት አስቤም አልነበረም። እህታችን ማርያም ስል ኦርቶዶክሶቹ በጣም ድምጽ ይገባል። አንተ ጋር ነው ላይ መጣበታለሁ። ያ ስለዚህ ፓትሪስቲክም ስለሆነ የማርያም እህትነት እንትን መደረግ አለበት ነው ዋናው ጥያቄ። ቴንኪው። ትክክል። እሱ ላይ እንመጣበታለን። እንዲህ ማለት ትክክል አይደለም የምትሉ ደግሞ ኑ ግቡ። እሺ ትገባላችሁ፣ እናንተም ትገባላችሁ፣ ችግር የለውም። ወይ ይቅርታ ማለት ከገባው ግን ዳኒ ትላንትም ነበረ እና ከእሱ ከወጣ በኋላ እየተወራ ነበረ ነገረ ማርያም ላይ ተነስቶ እና የክርስቶስ ደምና የማርያም ደም ኢንሰፓረብል ነው የሚባል ነገርም ተነስቶ ነበረ። ማይነጣጣል ነው። ኢማኩሌት ኮንሰፕሽን እኮ ነው። ያ ኤግዛክትሊ ይሄ ነው መሆን አለባቸው። ኖ ኦርቶዶክስ እዮባ ነው ይሄን ሲያነሳኝ ነበር። በፈጠረ ጌታ ከብር ተዳርቀን ሌሊት አነገሩ። በቃ የማርያም ደም ነው የፈሰሰው ሲባሉ ቀጥታ አይደለም የክርስቶስ ደም ነው አይሉ የሚባለው ምንድነው? አይ ክርስቶስ ከሷ የነሳው ምናምን እንዴ የልጁ የኢየሱስ ክርስቶስ ደም ነው የፈሰሰው ነው ምንለው አይደል? ዳይሬክትሊ የምንናገረው ሶ ኢንሰፓረብል ነው። እንደዚህ አይነት እኔ በጣም ስንነጋገርበት ነበር። ፍቅሩሻም ነበረና እና ይሄ ሐሳብ በጣም
ስለ ማርያም እየተነሳ ስለ ኢየሱስ ለምን ታነሳለህ ብለው በጣም ተቆጥተው ነበር እዛው ገስት ላይ። ግድ የለም እነሱን አሁን በደንብ ነው የምንሄድባቸው። እሺ መውረድ ነው አለብን የምንሄድባቸው። ስራ ላይ ያለው እሺ ብትሆን አሪፍ ነበረ። ከዛ የምትሉ ሰዎችን ኑፋቄ ነው ስትባሉ አይ ብላችሁ በየቤቱ ቤት እየከፈታችሁ የምታወሩ ሰዎች ካላችሁ አሁን እዚህ ውስጥ ካላችሁ ኑ ግቡ። ይሄ ጥያቄ የሆነባችሁን ሰዎች አይመለከትም። ጉዳዩ ጥያቄ የሆነባችሁ ድምዳሜ ላይ ያልደረሳችሁ አይ እስቲ ቆይ ከዛም ከዚህ የሚባለው ነገር ግራ አጋብቶኛልና ጥያቄ ያለኝ መልሱልኝ የምትሉ ሰዎች ነው። እናንተ ኦልሬዲ ጥያቄ ስለሆነ ያላችሁ ጥያቄያችሁ ይመልሳል። ግን ከዛ በተረፈ እንደው በተለያየ አቅጣጫ እንደዛ ሲባል የምትበሳጩና እንትን አልቀበልም የሚል ድምዳሜ ላይ እየደረሳችሁ ግን ኑ ግቡ እናወራ። ይኸው በር ክፍት ነው። ዛሬ አዲሱ ፖስት የዳኒ ነበር። ዳኒ ፖስት ላይ ነው ብዙ እንትን የተደረገው ጥያቄ ውስጥ የተገባው። ስለዚህ ይኸው ኑ ግቡ። ምንም አሁን የእሱን ፖስት ይዞ ለጥፎ መግባት ምናምን እንዲህ የምታደርጉ ሰዎች ግን ችግራችሁ አይገባኝም። ኑ ግቡ፣ ይኸው ግቡና አዎ ካልሆነ ግን አዎ በቃ ኑፋቄ ነው። እሺ ምን ትሆኑ እንግዲህ መናፍቃን ናችሁ። እሺ ኑፋቄ ነው ምን ትሆኑ እና በየቦታው እንትን የምታደርጉ ሰዎች ረፉ ለማለት ነው። ወደ ሁለተኛው ፖይንት ልሂድ። ወደ ሁለተኛው ፖይንት ሲሄድ ዛሬ ከጠዋት ጀምሮ ጠዋት ላይ በቃ የሼር ማት ላይቭ ሼር ሲደረግልኝ ነበረ ሲሳይ ቤት። አረ እንዲህ እያልክ ነው የሚባል ነገር እና ማርያምን ወላዲተ አምላክ አትባልም ባለበት ቅጽበት አንድ ሰው መናፍቅ ነህ አይባልም የሚል ንግግር ከሆነ ከኦልሞስት 1-2 ሰዓት ከተወራበት ላይቭ ላይ ማለት ነው 1 ደቂቃ ማትሞላ ንግግር ተቆርጣ ወጣለች። እና እሷ ንግግር ትናንትና እነ እንትና ቤት ነበረ እነ ዓለም ቤት ነበረ የነበረው የተደረገው ማለት ነው። ሶ ምን እያልኩ ነበር የሚለውን ነገር አሁን ተናዳቸዋለሁ። ጀስት ግን እንደው ለኛ ወንድምና እህቶች በጣም በትህትና በጣም በፍርሃት የምነግራቸው አንድ ነገር ምንድነው የተቆረጠ ቪዲዮ በተለይ ደግሞ ኦርቶዶክሳውያን ከሚሰሩት የተቆረጠ ቪዲዮ የሆነ ነገር ይዛችኋት እንትን አትበሉ፣ እንዳደነግጡ ማለት እንደነዚህ አይነት ነገሮች ስትሰሙ በቃ ወይ ቤት ከፍታለሁ ወይ ደግሞ እዚህ በጣም ወዳቸው ወንድም እህቶች አሉ። ቤቲሻ አለች እዚህ ለምሳሌ እዚሁ ማለት ነው። ቤቲና አለች እነ በስመ አብ እዚህ ገዝት ላይ ያሉትን እያያቸዋቸው ነው ብዬ አስባለሁ። እነዚህ ሰዎች ቤት ከከፈቱ እኔ እነሱ ቤት እገባለሁ፣ ካልሆነ እንዲህ ቤት እከፍታለሁ። ስለዚህ ጥያቄ የሚሆንባችሁ ሰዎች መታችሁ ጠይቁ። ምክንያቱም እንደነዚህ አይነት ነገሮች ሲደረጉ በቃ እንትን አይደለም ጀስት የሆነ የ10 ደቂቃ የ20 ደቂቃ ነገር ተናግራችሁ ከዛ ውስጥ የ1 ደቂቃ ወጣ ምናምን ሲወራ አውት ኦፍ ኮንቴክስት የሚወሰዱ ነገሮች አሉ። ለምሳሌ ይኸው አሁን ብቻ አይደለም ኦኬ፣ ከትላንት ወዲያ ጭምር በነበሩን ውይይቶች ላይ ኢቭን ከነዚህ ዶ ጋር በነበሩን ውይይቶች ላይ አቋሚ በትክክል አስቀምጫለሁ። ኦኬ አቋሚ በትክክል አስቀምጫለሁ። ነገር ግን ከዛ ባለፈ በውይይቶች መካከል በሰከንዶች ውስጥ ለሚቆጠሩ ነገሮች የተቆረጠ ነገር ይዘው ሲወጡ ግን ስህተት ነው። ለዛ ነው ከዚህ በፊት ብያቸዋል፣ ኦርቶዶክሳውያን ሪከርደሮችን ተከትላችሁ እንደነዚህ አይነት ነገሮችን ማድረግ የለባችሁ። ምክንያቱም አንደኛ እኔ ሲያስተምሩ አላያቸውም፣ ጀስት በሌላ ነገር ህብረት ሲያደርጉም ከራሳቸው ወንድሞች ጋር አላያቸውም። ሲምፕሊ መተዳደሪያቸው ነው የሚመስሉ። ኦልሬዲ ጴንጤ ቤት ነው የሚውሉት፣ ሪከርድ ሲያደርጉ አለቀ፣ ሌላ ነገር የለም። ጀስት መተዳደሪያ ነው የሚመስለው፣ እንደዛ ነው። ኦኬ ስለዚህ ሌላ አቅም ቢኖራቸው ሌላ የሚሰሩት ነገር ቢኖራቸው አትሊስት እንደኛ ልጆች መጥተው ህብረት ያደርጋሉ፣ ቤት ይከፍታሉ። የኛ ልጆች ገብተን መዝሙር እንሰማለን፣ በተለያዩ ሺዎች ላይ እናወራለን ምናምን። ከዛ በተረፈ ጀስት ሪከርድ በሚያስፈልገን ጊዜ ደግሞ ያገለግሉናል። አለቀ። ፍሬንዶች እናንተ ቤት ነው የሚውሉት፣ ፕሮቴስታንት ቤት ነው የሚውሉት። እኔ ለራሳቸው ምንም ጊዜ ያላቸው አይመስለኝም። በቃ ያላቸው ነገር እሱ ነው። ተረዷቸው። ኤግዚስተንሳቸው በዚህ ላይ ብቻ የተመሰረተ ነው። ኤግዚስት የሚያደርጉት ሪከርድ ሲያደርጉ ብቻ አለቀ። ስለዚህ እንደነዚህ አይነት ልጆች የሚያደርጉትን ነገር ቆርጠው የሆነ ነገር ስላወጡ የኛ ሰዎች ምንም እንትን እንዳታደርጉ። አስፈላጊ ከሆነ የኛ ልጆች አሉ አብረውን ህብረት የሚያደርጉ አብረውን እንትን የሚያደርጉ ሪከርድ የሚያደርጉም አደሴም ታይም አብረውን ህብረት የሚያደርጉም የሚማሩ ጥያቄ ሲኖራቸው ቤት ከፍተው ቤታቸው ውስጥ ጭምር ጠርተውን እንትን የሚያደርጉ የራሳቸው ልጆች አሉ። አጋፕ ያለ ግሎሪ ያለ ቴልኮም ሶ እናንተ ቤት ውለው
ስለራሳቸው ምንም ገብቶ ቢያወራ ስለራሱ ምንም የማያውቀው ሰውዬ የ5 ሰከንድ የ10 ሰከንድ ነገር በቆረጠው እናንተ ግራ አትጋቡ ነው። እነሱን ሪከርድ አታርጉ አላልኩም፣ መብታቸው በቃ የኤግዚስታንሳቸው እንትን እኛ ነን፣ ምክንያት እኛ ነን። በቃ ኤግዚስት የሚያደርጉት እኛ እስካለን ድረስ። ግን ደግሞ እነሱ የሚያደርጉትን ያርጉ፣ ማድረግ ስላለባቸው የሚያደርጉት። እናንተ ግን በእንዲህ አይነት ነገሮች ግን ዶንት ቢ በቃ ሾክድ ምናምን ሲምፕሊ ጀስት ጥያቄ ሲኖራችሁ ኑ ምናምን አንዱ እሱ ነው። ሁለተኛ ነገር ደግሞ እንዲህ አይነት ነገሮች የሚደረጉበት ቤት አትጥሩ። ለዛ ነው እንዲህ አይነት ቤቶች አትግቡ ደጋግሜ የምላችሁ ለዛ ነው። ምክንያቱም አንደኛ በውስጥ እንኳን አያወሯችሁም፣ የራሳቸው ወገኖች ይመስላሉ፣ በውስጥ አያወሯችሁም። ምንድነው እዚህ ጋር እያየው ነው ቤት ስከፍትበት ስለሆነ ምን እያልክ ነው አይሏችሁም። ወንድም ከተባሉ እንደዛ ስለሆነ ማድረግ ያለባችሁ አይሏችሁም። ይከፍቱና ኮንቴክስቱንም አያውቁትም። የሆነች የተቆረጠች ነገር ነው እጃቸው ላይ ያለው። ከዛ በኋላ እነሱም ደግሞ በዚህ ደረጃ እንግዲህ እርግጫ ቤት አድርገውት ይውላሉ ቤታቸው። ስለዚህ በቃ በተቻለ አቅም ጥያቄ ካላችሁ ቤት እከፍታለሁ። ጥያቄ ካላችሁ ጥያቄ ያለበት ሰው ቤት ይከፍታል። አለቀ። ስለዚህ የራሳችን ወገኖች ጋር የምናደርገው እናደርጋለን። ይሄ አንዱ እንትን። ከዛ በተረፈ ወላዲተ አምላክ የሚለውን ቃል እንዲጠላና ሰዎች እንዳይቀበሉት ግን የሚያደርጉ ነገሮች ካቶሊክና ኦርቶዶክስ ጋር አሉ። አንዳንድ ሰዎች ነገረ ክርስቶሳዊ ኑፋቄ ውስጥ ለመግባት ፈልገው ሳይሆን ከመጀመሪያው ነው ማለት ነው። እንደነዚህ አይነት ነገሮችን ለመሸሽ ሲሉ ይሄን ነገር ይሸሹታል። ወላዲተ አምላክ የሚለውን ነገር ይሸሹታል። ስለዚህ ንግግሩ እሱ ነበረ። የዛ የትላንቱ ኮንቴክስት እሱ ነበር። ንጹህ ቤት የነበራችሁ ሰዎች ታውቁታላችሁ፣ አይታችሁታል ብዬ አስባለሁ። ስለዚህ ያንን መጀመሪያ እንትን ላርጋችሁ፣ ያንን መጀመሪያ አዌር ላርጋችሁ ብዬ ስላሰብኩኝ አንድ የሚያስቀምጡት ይሄን ማለት ነው። ወላዲተ አምላክ ሲሉ ኦርቶዶክሳውያን ወላዲተ አምላክ ሲሉ ወላዲተ አምላክ የሚለውን ከነገረ ክርስቶስ ሳይሆን ከነገረ ማርያም አንጻር ይቃኙታል። በማስረጃ ይሄኛው በማስረጃ ነው አሁን የምንኖረው ማለት ነው። ከነገረ ማርያም አንጻር ይቃኙታል። ከነገረ ማርያም አንጻር ከተቃኘ ወላዲተ አምላክ ኦፍ ኮርስ ኑፋቄ የሚሆንበት እድል አለ። ስለዚህ አንዳንድ ሰዎች አይ ወላዲተ አምላክ ባንላት የሚል ምክር ሀሳብ ቢያቀርቡ ራሱ ኦኬ ወላዲተ አምላክ አትባልም ባሉበት ቅጽበት ኖ በቃ እናንተ መናፍቃን ናችሁ አይደለም የምንላቸው። አለቀ። ያን ጊዜ ስናወራ የነበረው ነገር ሪፎርምድ ወገኖች ቤት እሱን ነበር። እዚህ ውስጥም ከነበራችሁ አላቅም እሱን ነበር ስናወራ የነበረው ማለት ነው። ሶ ከዛ ሪከርድ ላይ የሆነች ነገር ተቀንጥሳ ወጣች ማለት ነው። ስለዚህ ምን ይደረጋል? ወላዲተ አምላክ አይደለችም ያልከው ለምንድን? አይ ነገረ ማርያም ላይ እኮ እንደዚህ አይነት ነገር ስለሚጨምሩ ነው ኦርቶዶክሶች። ኦኬ ስለሚጨምሩ ከሆነ ነገረ ማርያም ላይ ስለሚጨምሩት ነገር ብለህ ወላዲተ አምላክ አይደለችም አትልም ብላችሁ ውይይቱን ትቀጥላላችሁ እንጂ አይ ወላዲተ አምላክ አይደለችም ባለበት ቅጽበት ምን ማለቱ እንደሆነ ሳትረዱ በቃ መናፍቅ ነች ቻው አትሉትም። ምን ማለት ነው ብላችሁ ትጠይቁታላችሁ። ምን ማለቱ እንደሆነ ስትጠይቁት ነገረ ክርስቶሳዊ ኑፋቄ ካለበት እሱን ታስተካክላላችሁ። አይ ነገረ ማርያም ላይ የተለጠጠ ነገር ስላለ ነው ካላችሁ ደግሞ ከነገረ ማርያም አንጻር የምንቀይረው ቴዎሎጂ የለንም ብላችሁ ትመልሳላችሁ። ለሁለቱ የምትሰጡት ምላሽ የተለያየ። ኦኬ አለቀ። ይሄኛውን ነገር ነው እያወራን የነበር ነው እንጂ አይ ነገረ ጀስት ወላዲተ አምላክ አይደለችም የሚለው ነገር በቃ ኑፋቄ ስላልሆነ ቀጥሉበት አይነት ሀሳብ አይደለም እየተወራ ያለው በዛ አይነት መንገድ አልነበረም። ስለዚህ ሙሉ ሪከርዱን ያደረገ ሰው ካለ ሙሉ ሪከርዱን እንትን ታደርጋላችሁ። እኛ ሪከርድ ስናሳድድ አንውልም። ይኸው የተባለበት መንገድ ይሄ። አቋማችንስ ምንድን ነው? እዛው ላይ አቋሜን አስቀምጫለሁ። እሱን ቆርጠውታል እዛችሁ። ከዛ ምን አድርገዋታል? በደንብ ሳየው እቺን ወላዲተ አምላክ አትባልም ማለት ኑፋቄ አይደለም የሚለውን ሁለቴ ደግመውታል። ከምራችሁ ነው? ከምራችሁ ነው? ገድላችሁን አረጋችሁታ። ገድላችሁ ላይ እንደፈለጋችሁ መቁረጥ እንደፈለጋችሁ ማስገባት ትችላላችሁ። የእናንተው ይሄ የኔ የፕሮቴስታንቱ ንግግር ኦኬ፣ የኔ የፕሮቴስታንቱ ንግግር። ስለዚህ እዛ ላይ አቋሜን አስቀምጫለሁ። ምን ብዬ አቋሜን አስቀምጫለሁ? ማርያምን ወላዲተ አምላክ መሆኗን አይደለችም ብሎ መሆኗን ተጠራጥሮ የሚናገር ሰው ነገረ ክርስቶስን ባላንስ መጠበቅ አይችልም የሚል ነገር አስቀምጫለሁ። ኦኬ። ስለዚህማ ያንን ባላንስ ካልጠበቀ ወደ ኑፋቄ መግባት እድሉ በጣም ሰፊ ነው። ከዚህ የተነሳ ነገረ ማርያምን ትተን ነገረ ክርስቶሳችን ግን ማርያም ወላዲተ አምላክ ናት በሚለው ሲሪየስ ነገር መቆም አለበት። የኔ ስትሪክት አቋም ማርያምን ወላዲተ አምላክ ብሎ መጥራት አለብን። አለቀ።
ኦኬ። ስለዚህ ጀስት ከስትሪክት አቋም የተነሳ ያንን ነው የምንለው። ከቅድም ጀምሮ እያልን በዚህ ጉዳይ ጥያቄ ያለበት ካለ አይ ከነገረ ማርያም አንጻር የሚል ሰው ካለ ለነገረ ማርያም ለተለጠጠ ነገረ ማርያም ብለን ኦኬ፣ ሌሎች ለሚያነሱት የተለጠጠ ነገረ ማርያም ብለን ተርም አንቀይርም፣ ቴዎሎጂ አንቀይርም። ይህንን በተደጋጋሚ እየተናገረ ነው። ግን ደግሞ አንድ ሰው በቅጽበት በቃ ማርያም ከወላዲተ አምላክ አትባልም ባለበት ቅጽበት አይ በቃ አንተ ንስጥሮሳዊ ነህ፣ አንተ መናፍቅ ነህ በዛ መንገድ አናስቀምጥም። ነገር ግን ይህን ነገር ለማስተካከል መጀመሪያ ረጅም ርቀት መሄድ አለብን፣ ማውራት አለብን፣ መወያየት አለብን። አለቀ። ከዚህ አንጻር ነው እየተወራ ያለው ማለት ነው። ስለዚህ በዚህ መንገድ እንደምትረዱት ተስፋ አደርጋለሁ። እዚህ ላይ የራሴ ወንድምና እህቶች ጥያቄ ያላችሁ ካላችሁ እዚህ ላይ የራሴ ወንድምና እህቶች ጥያቄ ያላችሁ ካላችሁ ይኸው በሬ ክፍት ነው፣ በሬ ክፍት ነው። ስለዚህ የሰማችሁት ሪከርድ ሙሉ አውዱ ይሄንን ይመስላል። ሪከርድ ተደርጎ ከሆነ ምናልባት በእኛ ሰዎች ሪከርድ ተደርጎ ከሆነ ሙሉ ማየት ትችላላችሁ። ከዛ በተረፈ ግን ጀስት የኤግዚስተንሳቸው ምክንያት እኛ የሆንን እንደ vulture ቤታችን ተቀምጠው የማይወጡ ሰዎች እያደረጉ ያሉትን ነገር ተከትላችሁ ምንም አታውቁ። እነሱ ያርጉ፣ ኤግዚስት የሚያደርጉት እሱን እስካደረጉ ድረስ ብቻ ነው። እናንተ ግን በዛ መንገድ አትሂዱ። አንዳንድ ሰዎች ግን ኦፍ ኮርስ እንደዚህ አይነቱን የተለጠጠ ወላዲተ አምላክ ላይ የሚጨመር ቅዠት የሆነ ነገር ይዘው ይመጡና ያንን ያደርጋሉ። ያንን ሰው ተርሙን እንዲጠላው ራሱ ያደርጋሉ። ላሳያችሁ። ይሄ ነገር በእኛ ዘመን ብቻ የተጀመረ አይደለም። ይሄ ነገር በእኛ ዘመን ብቻ የተጀመረ አይደለም። በነ ካልቪን ዘመንም ነበረ። ካልቪን ማርያም ወላዲተ አምላክ ናት፣ ማርያም አምላክን ወልዳለች ለሚለው ነገር ምንም የሚያከራክር ምላሽ አይሰጥም። ነገረ ክርስቶሱ ርቱዕ ነገረ ክርስቶስ ኦኬ፣ ነገረ ክርስቶስ ርቱዕ ነገረ ክርስቶስ። ነገር ግን ካልቪን ያንን እንትን ያደርጋል። ኦኬ፣ እንደዚህ ይላል ኮንሰርኒንግ ዲ አደር ሼድ የተደረገው ፓርት ማለት ነው ፖይንትስ አይ ዳውት ኖት በት ዴር may have been somewhat ignorance in their reproving the way of speaking of the Virgin Mary as the mother of God. ማዘር ኦፍ ጋድ ሲሏት ድንግል ማርያምን ማዘር ኦፍ ጋድ ሲሏት ወላዲተ አምላክ ሲሏት አለ የሚናገሩበት መንገድ ኢግኖራንስ ያለበት ነው አንዳንዶች አለ። ኦኬ እንዴት? and together with ignorance it is possible that there may have been rashness and too much forwardness. በጣም rashness አለ። for as the old proverb says the most ignorant are ever boldest. የመጨረሻ ኢግኖራንት የሆኑት በጣም ደፋሮች ናቸው ተብሎ እንደሚናገረው ነው። however to deal with you with brotherly frankness I cannot conceal that the title being commonly attributed to the Virgin in sermons is disapproved and for my own part I cannot think such language either right or becoming or suitable. Neither will any sober-minded people do so, for which reason I cannot persuade myself that there is any such usage in your church, for it is just as if you were to speak of the blood of the head and of the days of God. You know that the scriptures accustom us to different style. መጽሐፍ ቅዱስ በተለያየ መልኩ ማርያምን ይጠራታል ፖይንቱ። but there is something still worse about the particular instance. ወላዲተ አምላክ ሲሏት ግን አንድ በጣም worse የሆነ ነገር ግን አለ። for to call the Virgin Mary as the mother of God can only serve to confirm the ignorant in their superstitions. እነሱ ወላዲተ አምላክ ሲሏት የሚሉበት መንገድ ኦኬ የሚሉበት መንገድ ኢግኖራንስ ያለበት ነው አንደኛ። ሁለተኛ ደግሞ ሱፐርስቲሽንስ ቅዠት አምነዋል። ቅዠት ያለበት ነገር ስለሆነ ከዚህ አይነቱ አጠራር ራሱ ሰዎች የሚፈሩበት ምክንያት ይሄ መሆኑን ይነግራቸዋል። ይሄ የካልቪን እንትን ነው፣ የካልቪን ንግግር ኦኬ። ይሄ የካልቪን ንግግር ነው። ምንድነው ሲባል በጣም ቅዠት የሆነ ነገር ያወራሉና ከዚህ የተነሳ የሚያስፈራ ወላዲተ አምላክ የሚለውን ነገር ሰዎች እንዲፈሩት የሚያደርግ ነገር ያስተምራሉ እነዚህ ሰዎች አለ። ሉተር የኛው ሰው ስለሆንክ አንድሪው ሉተር ፔንቴኮስታሎች ቴዎቶኮስ እንደሆነች የሚናገር ኮንፌሽን የላቸውም ብላል። የማታውቀውን ባታወራስ ወንድማችን፣ የማታውቀውን ባታወራ ጥሩ። ኦኬ እሺ እንቀጥል፣ ወደ ሐሳባችን እንግባና ስለዚህ ይሄንን እኛ ኦሬዲ እኛ ሰፈር ሳለ ወይ ስትሉ አዎ ቅድም ብያቸዋለሁ ወላዲተ አምላክ ተብሎ ኦኬ መነገሩ ለማርያም ነገረ ክርስቶስ ስለሆነ በምንም አይነት መልኩ ይሄንን ምን ልናደርገው አንችልም። ልንጠመዝዘው ወላዲተ አምላክ አይደለችም እንደዚህ አይደለችም ምናምን ልንለው አንችልም። አለቀ። ኦኬ እንደዛ ልንል አንችልም፣ አይደለችም ልንል አንችልም። ይሄ ምንም በቃ በማያሻማ መልኩ ነው። ግን ወላዲተ አምላክ አይደለችም ስንል ይሄን ቅዠት አይደለም። ምንድነው አሁን ወላዲተ አምላክ ሲሉ እነሱ ስለሆነ ቅዠት ነው የሚያወሩት ሲል ምን ማለቱ ነው? ካልቪን ይሄንን ቅዠት ይኸው ፊት ለፊት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትን ስርዓት አምልኮትና የውጭ ግንኙነት
በ18ቱ ሊቃውንት የተጻፈው መጽሐፍ ላይ ይሄንን ታገኛላችሁ። ይሄንን ቅዠት ነው እያወራን ያለን። ኦኬ። ስለዚህ እኛ ወላዲተ አምላክ ስንል ይሄንን ቅዠት እያወራን አይደለም። በቃ ኦኬ። ይሄ ግን ግልጽ ይሁን። እኛ ወላዲተ አምላክ ስንል ይሄን ቅዠት እያወራን አይደለም። አለቀ። ኦኬ። ይሄን ቅዠት እያወራን በጭራሽ አይደለም። ስለዚህ አንዳንዶች ለምን ይፈሩታል ካላችሁ ይሄንን ጥሪ የሚፈሩት ከዚህ ቅዠት የተነሳ ነው። እኛ ግን ይህንን ብለን በጭራሽ ቴዎሎጂ አንቀይርም፣ በጭራሽ ተርም አንቀይርም። ወላዲተ አምላክ የሚለው ከዚህ ጋር ምንም ግንኙነት የለውም። ግን ላንብብላችሁ። ክብረ ድንግል በሚል ርዕስ ስር ይሄንን ያስቀምጣል። እመቤታችን ቅድስት ድንግል ማርያም ከመላእክት ትበልጣለች አለ። በክብርም በአማላጅነትም ከቅዱሳን ሁሉ ቅድሚያ ያላት ናት። ከዛስ ለምንድን ነው እንደዛ የሚባለው? ሌሎች ሴቶች የሚከበሩ ነቢያትን፣ ሐዋርያትን፣ ጻድቃንን፣ ሰማዕታትን ወለዱ ተብለው ነው አለ። እሺ እንግዲህ ይህን ሊቃውንቱ ናቸው የሚያነሱት። እሷ ግን የምትከበረው እመ አምላክ ወላዲተ አምላክ ተብላ ነው። ወላዲተ አምላክ የሚለውን አሁን ምን እንደሚጨምሩበት ተመልከቱ። በመሆኑም ድንግል ማርያም ከፍጡራን በላይ ከፈጣሪ በታች ክብሯ ከፍ ያለ ነው። የአክብሮት ወይም የጸጋ ስግደት ይሰገድላታል። ወላዲተ አምላክ ከመሆኗ የተነሳ ምን ይሰገድ? የአክብሮት ስግደት፣ የጸጋ ስግደቱ ላይ ይሰገድላታል። ኦኬ። ከዛስ ስለ እመቤታችን ክብርና ልዕልና ከስጋዊ አስቀድሞ ብዙ ትንቢቶች ተነግረዋል። አምላክም በድንግልና ጸንሳ በድንግልና የመውለዷ ምስጢርም በነቢያት የተነገረ ነው ይልና የቤተ ክርስቲያን አበው ሊቃውንት በየዘመናቸው በመንፈስ ቅዱስ እየተቃኙ በእውነት አንቺ ቅድስት ነሽ፣ ንጽሕት ነሽ እያሉ ዘላለማዊ ንጽሕናዋና ቅድስናዋ በውዳሴያቸው በድርሰታቸው አመስግነዋታል እያለ ይናገራል። ኦኬ። ከዛስ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያንም ወረድ ብለን ስናደርግ ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ቅድስናዋን ንጽሕናዋን ትመሰክራለች፣ ታመሰግናታለች። የእመቤታችን ሕይወት ከእግዚአብሔር የማዳን ስራ ጋር የተዋሃደ ነው አይደለም። እንደዛ እኛ የምናወራው እንደዛ አይደለም። እኛ የማርያምን ወላዲተ አምላክነት ስናወራ የምናወራው ከነገረ ክርስቶስ አንጻር ነው እንጂ ከድነት ጋር የእሷ ሕይወት የተዋሃደ ነው። ከእግዚአብሔር ዘንድ ባለሟልነትን ስላገኘች ከፈጣሪ በታች ከፍጡራን በላይ ነች እና ክብሯ ከፍ ስላለ የጸጋ ስግደት ይሰገድላታል። ቅድስት ሆይ ለምኝልን እንላታለን። እንደዛ አይደለም። በዛ መንገድ የምናስቀምጠው ነገር የለን። ኦኬ። በዛ መንገድ የምናስቀምጠው ነገር የለን። ለምሳሌ እንድገመው። ይህንን ደግሞ ተመልከቱ። የአማላጅነት ቃል ኪዳን ይልና ቤተክርስቲያናችን ስለ እመቤታችን አማላጅነትና ቃል ኪዳን የምታስተምረው በመጽሐፍ ቅዱስ በተጻፈው ቃልና ፍጹም በሆነው ሐዋርያዊ ትውፊት ነው ይልና እመቤታችን የእናትነት ክብርና የአማላጅነት ቃል ኪዳን ከልጇ ከጌታችን ከኢየሱስ ክርስቶስ ተቀበላለች። በቃና ዘገሊላ ሰርግ ቤት ልጇ ጌታችን ኢየሱስ ክርስቶስ ውሃውን ወደ ወይን ጠጅ ለውጦ የመጀመሪያውን ታምር ያደረገው በእመቤታችን አማላጅነት ነው። እሺ ጌታ በመስቀል ላይ ሳለ እነሆ ልጅሽ ብሎ ቤተክርስቲያን ለእርሷ እናት እናት ብሎ እርሷን ለቤተክርስቲያን አደራ ሰጥቷል ካለ በኋላ እመ አምላክ ሉክ ይሄን አንብቡ በደንብ። እመ አምላክ ወላዲተ አምላክ መሆኗን አምነው ሳሊለነ ቅድስት ሆይ ለምኝልን እያሉ ስሟን የሚጠሩትን ሁሉ እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላል። ባዕድ ኪዳን ብለን እንጠራዋለን። እናንተ ወላዲተ አምላክ ብላችሁ በምትቃዡት ልክ አናስቀምጠው። በጣም ይሄ ቅዠት ተብሎ ይጠራል። ስለዚህ ቀን ላይ ጠዋት ላይ ስትራገጡ የነበራችሁ አሁን ለኦርቶዶክሳውያን ነው። ቅድም ለኛው ሰዎች ነበር፣ አሁን ለኦርቶዶክስ። ቅድም ስትራገጡ የነበራችሁ ወላዲተ አምላክ ስትሉ ይሄን እያላችሁ መሆንና ለመሆኑ ሊቃውንቶቻችሁ እንዳሉ ግቡና ንገሩ። ሊቃውንቶቻችሁ ወላዲተ አምላክን ሲያብራሩ ከወላዲተ አምላክነት አንጻር ቅድስት ሆይ ለምኝልን ብለን ብንጸልይ እንደሚምረን እግዚአብሔር ኪዳን ሰጥቷታል። ከወላዲተ አምላክነቷ አንጻር ኪዳን ተቀብላለች ይላል። ወላዲተ አምላክነትን ባዕድ ኪዳን እስከ መቀበል ድረስ ያደርሱታል። ስለዚህ እናንተን በተአምር እናንተ በምትሉት መንገድ አንቀበለው። ይሄን ማነው ካልቪን ቅዠት እያለ ያለ ይሄንን ይኸው ቅዠት ፊት ለፊታችሁ ተለጥፎላችኋል። ስለዚህ ወላዲተ አምላክ ብለን ቅዠት አናስገባም። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ገጽ 52 ላይ የተለጠፈ ነገር ነው ያነበብኩላችሁ። ከወላዲተ አምላክነቷ አንጻር ኪዳን ተቀብላለች ብለን እኛ አናምንም። ስለዚህ ሰዎች ወላዲተ አምላክ የሚለውን ቃል አንዳንዶች ነገረ ክርስቶሳዊ ኑፋቄ ሳይኖርባቸው ራሱ አንዳንዶች ለምን ይፈሩታል ካላችሁ በዚህ ቅዠት ምክንያት ይፈሩታል። ለነዚህ ለሚፈሩ ሰዎች ግን እንዲህ እንላቸዋለን። እኛ ግን እንዲህ እንላቸዋለን። ለነሱ ቅዠት ብለን ቴዎሎጂ አንቀይር።
ማርያም ወላዲተ አምላክ ናት። በደንብ አይደለችም ካልክ ነገረ ክርስቶሳዊ ኑፋቄ ውስጥ የመግባት ሰፊ እድል አለ። ገብተህም ሊሆን ይችላል። ስለዚህ ወላዲተ አምላክ ናት የሚለው የማይሻር አይነት ነገር አለቀ። ኦኬ። በምንም መልኩ አይደለችም ብለን አንወጣም። ይሄ መጽሐፍ ቅዱሳዊ አይደለም፣ በቤተክርስቲያን ታሪክ ውስጥ የለም፣ ፕሮቴስታንቱም አይቀበልም። ስለዚህ ማርያም ወላዲተ አምላክ ናት ለነሱ ቅዠት ብለን ቴዎሎጂ አንቀይርም። ነገር ግን እንዲህ አይነት ቅዠት ነው ያለው እናንተ ጋር። ወላዲተ አምላክ ስትሉ ከኪዳኗ ለይታችሁ እንደምትሉ እስቲ ከሊቃውንቶቻችሁ በተቃራኒ ቁሙና አሳዩ፣ እንግቡ። ሞዴሬተሮች አሁን ስራችሁን ስሩ፣ አስገቧቸው። ስለዚህ አቋምህ ምንድነው? አየው አቋሜን አሳውቂያቸዋለሁ። ዳኒ ካለው ጋር እስማማለሁ። ማርያም ወላዲተ አምላክ አይደለችም ብላችሁ እንትን ያደረጋችሁ ሰዎች፣ የደመደማችሁ ሰዎች ቦታችሁን ፈልጉ። ክርስትና አይደለም ፕሮቴስታንቲዝሙም እዛ ውስጥ የለም። ማርያም ወላዲተ አምላክ ናት። እሺ ሞዴሬተር ሙሉ ላድርግልሽ? እሺ እንዴት ሙሉ አይደለም ፍቅሩሻ? የት ነው ያለው? እሺ ሞዴሬተር አንዴ ትልኬለታለሁ። ጠዋት ከኔ ጋራም ሲሶ ቤት በጣም እንትን ያለው ከልደት ጋር ነውና ከቻልክ ልደት ግባ። ልኬልሃለሁ 2 ጊዜ። አሁን ያለህን ጥያቄዎች ሁሉ መጠየቅ ትችላለህ። ቤት ዘግቶ መጮ አንዱ ቦታ ለኦርቶዶክሳውያን ነው። ልደት ማን ግቡ ኑ ግቡ። ከዛ ለይታችሁ ታሳዩናላችሁ ማለት ነው። ድጋሚ ይሄንን ክፍል አንብቡት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነት፣ ስርዓት፣ አምልኮትና የውጭ ግንኙነት ገጽ 52 ላይ እማ አምላክ ወላዲተ አምላክ መሆኗን አምነው ይላል። እሺ ሳሊ ለነ ቅድስት እያሉ ስሟን የሚጠሩትን እንደሚምርላት የማይለወጥ ቃል ኪዳን ተቀብላለች ይላል። ወላዲተ አምላክነትን ከዚህ ለይታችሁ ታያላችሁ ወይ? ኦኬ ታያላችሁ ወይ? ስለዚህ ግቡ። አሁን ያው ኑ ግቡና አውሩ። ስለዚህ ለኛ ወገኖች ለኔ ወንድምና እህቶች የተወደዳችሁ በጣም የምወዳችሁ በየቦታው ተቆራርጠው የሚለጠፉ ቪዲዮዎችን አይታችሁ ምንም አትደንግጡ። በዛ ደረጃ የምንናገረው ነገር የለንም። ወላዲተ አምላክ አይደለችም የሚል የትኛውም ፕሮቴስታንት አሁንም መምጣት ይችላል። ኦኬ መምጣት ይችላል። ኑና አውሩ። አንደኛ እሱን። ሁለተኛው ነገር ደግሞ እኛ ለኦርቶዶክስ ቴዎሎጂ ብለን፣ ለካቶሊክ ቴዎሎጂ ብለን፣ ለሃይማሪዮሎጂ ብለን ካልቪን እንዳለው ማለት ነው ለነዚህ ቅዠቶች ብለን ቴዎሎጂ አንቀይርም። ጀስት ቴዎሎጂያችን እንደ ቴዎሎጂ ይቆማል። በቃ አለቀ። ማርያም ወላዲተ አምላክ ናት የሚለው የእኛም ቴዎሎጂ ነው። አለቀ። ምንም እንትን የሚያደርግ ነገር የለውም። አይደለም ካላችሁ ይሄ ትምህርት ስህተት ነው ካላችሁ ከነሱ አንጻር ይሄንን እንክዳለን ይሄንን ማለት የለብንም ካላችሁ ከቤተ ክርስቲያን ታሪክም ከመጽሐፍ ቅዱስም ውጪ ነው የምትሆኑት፣ ስህተት ነው የምትሆኑት። ስለዚህ እንዲህ የምትሉ ወንድሞቻችን እናንተ ናችሁ መታረም ያለባችሁ። አለቀ። የኔ አቋም ይሄ ነው። የዳኒ አቋም ይሄ ነው። እዚህ አካባቢ ያለን ሰዎች አቋም ይሄ ነው። አይደለችም ካላችሁ በጊዜ ቤተ እምነት መስርቱ ምናምን እንጂ ፕሮቴስታንት አይደላችሁም። ይሄንን ወቁት። ከዛ በተረፈ ግን ይሄኛውን ቅዠት ይዛችሁ ደግሞ እናንተ አፌላችሁም ለነዚህኞቹ ጠዋት ስትራገጡ ለነበራችሁት ማለት ኑ ግቡ። ይሄን ይዛችሁ ነው የምታወሩት። ባይዘው ይሄ ጀስት የሊቃውንቱ መጽሐፍ ነው። ገድላት ልሳኖታቻችሁ ውስጥ ከገባል እሱ ሌላ ጉዳይ፣ እሱ ሌላ ጣጣ ነው የሚመጣው። እሱ ሳልገባ ይሄንን ይኸው እዚህ ጋር እስቲ ኑ ሌላም ላሳያችሁ። ቆይ ሌላም ላሳያችሁ። እዚህ ደግሞ ተመልከቱ። ይሄን ደግሞ ተመልከቱ እስቲ የታለከ ና ወላዲተ አምላክ ቅድስት ድንግል ማርያም ይልና ይሄኛው ደግሞ እንደዚህ ብሎ ይናገራል። ወላዲተ አምላክ ቅድስት ድንግል ማርያም አምላክ እናት ነች። ማርያም ማለት ወላዲተ አምላክ ነች ማለት አለ። እሺ አሁን ማርያምን ሊተነትን ነው አለ የሚለው ቃል ማህደረ መለኮት የሚለውን ይፈታልናል አለ። እሺ ይኸውም አምላክ በእርሷ አድሯልና መልአኩ ቅዱስ ገብርኤልም ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ነው ብሏልና ሉቃስ 1:35 መለኮት ያደረባት ስለሆነች ይህ ትርጓሜ ተሰጥቷታል አለ። ከዚህ ጋር ስንስማማለን። እሺ እርግብየ ይቤላ እርግብ እኔ እንትን አላቅም፣ ግዕዝ አላቅም። የዋ እንደመሆኗ እርሷም በየዋ የተጠማውን ውሻ አጠጥታለች። የተጠማውን ውሻ አጠጥታለች አለ። እሺ እንዲሁ ጭንቅ ሆኖባቸው የነበሩትን በዶኪማስ ቤት
ወይን ጠጅ አልቆባቸው የነበሩትን በልጇ ተአምራት እንዲፈጸም ልጇን ጠይቃ የሰርገኞቹን ጭንቀት አስወግዳለች። ከምራችሁ ነው ግን ማለት ይሄን እያሰባችሁ ትተኛላችሁ። ራሱ ያው ወላዲት አምላክ ማለት ብሎ ትርጉም እየተረጎመላችሁ ነው ያለው። ባይዘው የወላዲት አምላክ ትርጉም ነው። እሺ መተኛታ ይሄን ይዛችሁ መተኛታችሁና እንዶ ፕሮቴስታንት ላይ እንዶ አፍ ልታላቀቁ መሞከራችሁ በራሱ እኔ ጧት ስትራገጡ የነበራችሁት ነው። ይኸው ግቡ። እዚህ ተደብቀ ማውራት ሳይሆን ግባና እዚህ ጋር እንትን የተቆረጠ ቪዲዮ ይዘህ ሳይሆን ማውራት ያለብህ ና ግባ። እሺ እንቀጥል። ያ ራሱ ተረጓሚ ያለ ያ ተረጓሚ አሁንም ያንቃ አዱ ሀቤኪ ወደ አንቺ ያንጋጥጣሉ ይማለላሉ ማለት ነው አለ። ያ ትርጉም ነው። እሺ እነሆ ፍጥረት ሁሉ በመድኃኔዓለም ክርስቶስ ከዘላለም ድኖ ሳለ ከበደል ስላራርቀ የወላዲት አምላክ ቅድስት ድንግል ማርያምን ልመና ተስፋ ያደርጋል። ኢየሱስ አልበቃ ብሎ የማርያምን ልመና ተስፋ ልታደርግ ማለት ነው። አማላጅነቷን ይሻልና ለዚህም ነው መዝሙረኛው ዳዊት አሕዛብ ሁሉ በፊትሽ ይማለላሉ ማለት ነው። ምራሱ አለው ምሳሌ ወምስጋድ ሊሰገድላት ልትገበር ይገባታልና የምትከበር ሊሰገድላት የሚገባ እናት መሆኗን ለማመልከት ነው እያለ ደግሞ ይቀጥላል። ብሮስኪ ይሄንን የወላዲት አምላክ ትርጉምማ አንቀበሉም እንዴ? ይሄንማ አንቀበሉም። ይሄ እኮ ቅዠት እኮ ነው። ይሄ ምንም ቤተክርስቲያን ታሪክ ውስጥም የለም፣ መጽሐፍ ቅዱስ ውስጥም የለም። ይሄ አንተ ቅዠት ነው። አለቀ። ይሄ እናንተ ቅዠት ነው። ስለዚህ ይሄን ቅዠትማ አንቀበለውም። የወላዲት አምላክ ትርጉም ይሄ ነው ብላችሁ ከመጣችሁ ይሄን እናንተን ቅዠትማ ለምን እንቀበለዋለን? አንቀበለውም። ኦኬ፣ ይሄንን አንቀበለው። አንድ ሰው ወላዲተ አምላክ ማለት ማልደፍረው እንዲህ አይነቱን ቅዠት ፈርቼ ነው ካለ አንተ መናፍቅ ነህ ሳይሆን የምለው ለአንተ ይህንን ቅዠት ፈርተህ አልልም ማለት ከቤተ ክርስቲያን ታሪክ ይነጥልሃል፣ ነገረ ክርስቶስ ርቱ እንዳይሆን ያደርግብሃልና ልትመለስ ይገባሃል ብዬ ሞግተዋለሁ እንጂ አንተማ በቃ መናፍቅ ነህ ብዬ አይደለም። ይሄ ወንድሜ ነው እንዲህ ያለው አይታታል። የፈራው ደግሞ ሌላ ነገር ነው እንጂ ነገረ ክርስቶስ ኑፋቄ ውስጥ አይደለም ያለው። ስለዚህ እንደዚህ አይነቱን ሰው አንተ ቆይ በዚህ መልኩ ማለት የለብህም። ቴዎሎጂያችንን ለነዚህ ሰዎች ብለን አንቀይርም ብለን ነው እንጂ ምን ሞግተው ኦኬ፣ ወዲያው መናፍቅ ነህ ብለን አንዘጋበትም። በቃ ኦኬ። ስለዚህ ይሄ ነው ቅዠት፣ ይሄ ነው ትክክል ያልሆኑ፣ ይሄ ነው ስህተት የሆኑ። ይኸው ግቡና ሞግቱ እንጂ ወላዲት አምላክ አትባልም እንደው ባትባልም ችግር የለውም እያልን አይደለም። እንደዛ አይደለም። ለኛ ወንድሞች ነው ለኛ እሱን እያልን አይደለምና ቅድም አቋሜን አስቀምጫለሁ። የኔን አቋም የፈለጋችሁ ወንድምና እህቶቻችን ይሄ ነው አቋሜ አይደለችም ብሎ ከኛ መሀል ለሞግት ብሎ የሚመጣ ሰው ካለ እሱ ይኸው በጊዜ ቤቱን መፈለግ ይችላል። ነገር ግን ወላዲት አምላክ ስንል እንዲህ አይነቱን ቅዠት አይደለም እንደዛ ምን። ስለዚህ ኑ ግቡ። ጠዋት ስትራገጡ የነበራችሁ ይኸው ኑ ግቡ። እሺ ይኸው በቤት ከፈትኩላችሁ ኑ ግቡ። በነገራችን ላይ ጋይስ እንደዚህ አይነት ቤቶች በተደጋጋሚ እንደው አልገባምም አትግቡም ስል ያልኩ ያለሁት ይሄንን ነው። ለምሳሌ ከዜዶ ጋር አወራን። ትናንትም ሲወራ ኤርሚ ቤት ራሱ ሲወራ ነበር፣ ከዜዶ ጋር ሲወራ ነበር። ዜዶን በሐሜት ደረጃ አይደለም በምን አይደለም አውርተናል፣ በፊት ለፊት አውርተናል፣ በኋላና በውስጥ በኩል አውርተናል ምናምን። እኔ ዜዶን ፊት ለፊት ስሞግተው ውስጥ ሳላወራው አይደለም ፊት ለፊት የሞገትኩት። ተሳስተሃል ያልኩት ውስጥ ሳላወራው አይደለም። ኦኬ፣ የተቆረጠውን ነገር ሰምቼ ብቻ አይደለም ያወራሁት፣ ውጭ አላወራውም ከሱ ጋር በዛ መንገድ ማለት ነው ወንድሜ። ስለዚህማ በል ይሄንን ነገር እንደዚህ ሰምቻለሁኝና ሊንኩን ልኬለት ማለት ነው። ምን ትላለህ በዚህ ጉዳይ ላይ? ሁለት አካል ያልከው ነገር ፍጹም ስህተት ነው፣ ፍጹም ኑፋቄ ነው እሱ የሚሆነው። ሁለት አካል ያልኩት እንትን ነው ራሱ ይሄ ስህተት ነው። እኔ ዳጸ ልሳን ነው እንጂ ሁለት አካል ብያለሁ። እሺ እሱ ከሆነ እንደዛ ከሆነ ሁለቱ ላይ ስለው ሁለቱ ላይማ ሪዘርቬሽን አለኝ በል። እሺ በዚህ ጉዳይ ላይ አስቼጋ ጠዋት ነው እናወራለን አለቀ። ስለዚህ ጠዋት አወራን። በቃ ዜዶ ተሳስቷል ካላችሁኝ ያው ስህተት ነው። የዜዶ ንግግር ስህተት ነው። ምንም የሚያከራክር ነገር የለውም። ትናንትም ሲወራ ነበር። በቃ ሎጎስ ውላጤ የለበትም አለቀ። ምንም የሚያከራክር ነገር የለውም።
ስለዚህ ዜዶ ተሳስቷል ከተባለ አዎ ተሳስቷል። ምንም በቃ ይሄ ነገረ ክርስቶስም ላይ ችግር ያመጣል። በዛ ሳይድ ያለውን ነገር እንደዚህ አውርተንበት። ከዛ በተረፈ ግን እንደነዚህ አይነት ቅዠቶችን ግን ይዛችሁ በጭራሽ የሆነ የተቆረጠ ቪዲዮ ይዛችሁ ልታወሯችሁ ግን እንደዛ ጠዋት ላይ ስጠሩኝ እንደነበረው ቤት ሲምፕሊ ጋይስ እናንተም እንደው ገብታችሁ አትረበሹ፣ እኔም አትጥሩኝ። ምክንያቱም ወንድም እህቶች ሲከፍቱ እናወራለን። እንደዚሁም ደግሞ ይኸው ራሴ ቤት እከፍታለሁ። ምንም እንትን አይደለም። ምንም የሆነ የተደባበቀ ነገር የምናወራ አይደለም። በዛ መንገድ እንትን የምናደርግ አይደለም። ነገር ግን በውስጥ ሳያወሯችሁ ምን ማለታችሁ ነው ብለው ሳይጠይቋችሁ የእናንተ ወገንን ብለው ቤት ከከፈቱባችሁ ያበቃል፣ እዛ ጋር ያበቃልና ለዛ ነው አልመጣም፣ ራሴ ቤት እከፍታለሁ፣ የፈለጉ ጥያቄ ያላቸው ሁሉ ይምጡ ያልኩበት ምክንያት እሱ ነው። ስለዚህ አቋማችንን አውቃችኋል ብዬ አስባለሁ። ወላዲተ አምላክ አትባልም ብላችሁ ከጀመራችሁ ስህተት ነው። ያ ስህተት ስለሆነ አሁንም በሱ ጉዳይ ላይ ጥያቄ ያላችሁ የኛ ወንድሞች እንድትገቡ ይኸው ፊት ለፊት። ነገር ግን እንደዚህ አይነት የተቆረጠ ቪዲዮ እንትን ብሎ እንደዚህ አይነት ቅዠት አዝለው እኛን ለመናገር የሚደፍሩ ሰዎች የሚበረታቱበት ቤት ግን አትግቡ። ኑ ይኸው ጥያቄ ሲኖር ይኸው ኑ ጥያቄ ሲኖራችሁ። ስለዚህ ከስርም ሆናችሁ ዝም ብላችሁ እንትን የምታረጉ ሰዎች ይኸው ኑ ግቡ። በሩ እኮ ክፍት ነው። ማን ከለከላችሁ? አንድ ነገር የተቀመጠው አንድ ቤት የተቀመጠው ለእናንተ ስለሆነ እዚህ ክፍል ግቡና አውሩ። ኦኬ። ስለዚህ እኛ ማርያም ወላዲተ አምላክ ስንል ማርያም ሊሰገድላት ይገባል፣ ማርያም ኪዳን ተቀብላለች የሚል ነገር ሳንጨምር እንዲህ አይነቱን ቅዠት ሳንጨምር ነው ይሄንን የምንለው። ስለዚህ ይሄንን ቅዠት ኑና አስተባብሉ። ኦኬ። ይኸው ቅድስት ማርያም ወላዲተ አምላክ ነች፣ የአምላክ እናት ነች ማለት አሉ። ወላዲተ አምላክ ናት ማለት አንደኛው ማደረ መለኮት ናት ማለት ነው አሉ። ሁለተኛ ስንል ሁለተኛው ደግሞ ርን ሲያብራሩ ማለት ነው የዋህ እንደመሆኑ አርሳም በየዋህነቱ የተጠማውን ውሻ ጠጥታለች ማለት ነው አለ። በዶኪማስ ቤት የወይን ጠጅ አልቆባቸው የነበሩትን በልጇ ታምራት እንዲፈጸም ልጇን ጠይቃ የሰርገኞቹን ጭንቀት አስወግዳለች። እሺ ቀጥሎ ደግሞ ፍጥረት ሁሉ በመድኃኒዓለም ከዘላለም ሞት ድኖ ሳለ እሺ ከበደል ስላራቀ የወላዲተ አምላክ ቅድስት ድንግል ማርያም ልመና ተስፋ ያደርጋል። ይሄ ነው ኪዳኑ። እንግዲህ ለእናንተ ወላዲተ አምላክ ማለት ለእናንተ ወላዲተ አምላክ ማለት በቀጥታ እንዲህ አይነት ቅዠትንም ጭምር ይጀምራል። ባዕድ ኪዳን መቀበልን ይጨምራል ለእናንተ። ኦኬ። ለእናንተ ይህን ቅዠት መቀበል ይጠይቃል። ለእኛ ደግሞ ይህን ቅዠት መቀበል አይጠይቅም። ኦኬ። ስለዚህ የኛ ወንድሞች ግን እንዲህ አይነቱን ቅዠት መከላከል እንችላለን። ወላዲተ አምላክ የሚለውን ተቀብለን እንዲህ አይነቱን ቅዠት ግን መከላከል እንችላለን። ስለዚህ ዶንት ዱ ዳት። ጀስት ወላዲተ አምላክ አይደለችም ባላችሁበት ቅጽበት ከቤተክርስቲያን ታሪክ ትነጠላላችሁ፣ ምናምን ስህተት ውስጥ ትወድቃላችሁ እና ዶንት ዱ ዳት። ካደረጋችሁ ደግሞ ያው ዳኒ እንዳለው ቤተ እምነታችሁን ፈልጉ እንጂ ፕሮቴስታንት አትባሉ። ኤኒዌይስ አሁን ጨርሰናል ብዬ አስባለሁ ከኔ ጋር። አይ አልጨረስንም ካላችሁ እንግዲህ የኛ ልጆች ጥያቄ ያለባቸው የኛ ልጆች ግቡና ምላሽ ይሰጣችሁ። እናንተኞቹም ኑ ግቡና ሞግቱ እስቲ ወላዲተ አምላክን ከዚህ ቅዠት ጋር አብራችሁ የምታዩ ከሆነ ኑ ግቡና ከዛ በኋላ እናንተንም እናያቸዋለን ማለት ነው። ሌሎቻችሁ ቀጥሎ። አማኒ ዌልካም፣ እንኳን ደህና መጣ። ከረጅም ጊዜ በኋላ ቲክቶክ ላይ ተከስተሃል። ሌሎቻችሁም አይዲያ ካላችሁ የምታወሩት የምትጠይቁት ነገር ካላችሁ በሩ ክፍት ነው። አማኒ ሰላም ይበለና ሌሎቻችሁም ትቀጥላላችሁ። የምትለው ነገር ካለ በዛው በለና ማለት ነው። አይ ገና መግባቴ ነው እና ኦኬ እሺ። ይሰማል ድምጼ? ትሰማል። ያ አይ ገና መግባቴ ነው እና ልስማችሁ ያለውን ነገር። ሰላም ብያችኋለሁ ሁላችሁንም። እንዴት ናችሁ? ደህና ናችሁ ወይ? ሰላማችሁ ይብዛ። ሰላም ብሮዬ፣ ሰላም ብያለሁ። እሺ ሌሎቻችሁ ቀጥሉ። ካሌባ፣ ሀሴት፣ ሶሊ፣ በስማ ሙሌ ሰላም በለን እንዴ። ሙሌ ሰላም አላለን። አንዴ ካሌብ ሙሌ ሰላም በለን።
የጌታ ጸጋና ሰላም ይብዛላችሁ። እንዴት ናችሁ? የተወደዳችሁ ወንድሞች ሰላማችሁ ይብዛ። ቀጥሉ። እሺ ብሮይ፣ በስመ አብ ሰላም ነው። ያ ቃልዬ ቲንቱ በጣም ለቤት ባርክ። እንደዚህ አይነት መልኩ እንደዚህ አይነት ችግሮች የሚፈቱትና ብዙ ጊዜ ሰዎች በሚፈልጉት መልኩ ሳይሆን ልንማርበት በምንችልበት እኛም ተምረን ለሌላው ልናስረዳ በምንችልበት በዚህ ግልጽ በሆነ መንገድ ብቻ ነው እዚህ አይነት ችግሮች የሚፈቱት። ወደፊትም ደግሞ አይቆምም፣ ይመጣል። ሲመጣ ሁሌ እናንተን አጀንዳ ለማስቀየር ስለሆነ ሌሎችም ካንተ መማር አለባቸው። በተጠሩበት ሁሉ መሄድ ሳይሆን ጥያቄ ያለው መጥቶ ቤት ሊጠይቅ ይገባል። ሃይማኖት ስንል ዝም ብሎ ትላንት የመጣ ነገር እንዳልሆነ አንዳንድ ቃላቶችን የግድ አውቀን አይደለም ጌታን የተቀበልነው። እኛ ቃል ስጋ ሆነ ብለን ያ ቃል ስጋ መሆኑን አምነን መወለዱን፣ መሞቱን፣ መነሳቱን ዳግም እንደሚመጣ ስናምን ነው ይሄን ነገር ያወቅነው። ግን ቴዎቶኮስ ብለህ ነው ያወቅከው ወይ? በዛ ሰዓት ብትለኝ ቴዎቶኮስ ብዬ ባላቀው እኔ ስለ ኢየሱስ አውቄያለሁ። ከማርያም የተወለደው ኢየሱስ እሱ አምላክ መሆኑን አውቄ ነው የዳንኩት። ስለዚህ እኛ ከድነታችን ጀምሮ ነው የተማርነውና በስኮላርና በቴዎሎጂ ቋንቋ የተሰጡትን ቃላቶች መማር አለብን። ካላወቅነው ደግሞ ዝም ማለት አለብን። የሚያውቁ ወንድሞችን ጠይቀን ከዛ እንማር ማለት ፈልጋለሁ። ከድነታችን ጀምሮ የምናውቀው መሆኑን በግልጽ አስቀምጣል። ግን እኛ ቃል ኪዳን ለሰው ለመስጠት እንዳልመጣ ነው የምናውቀው። በተለይ ኢንቮኬሽን ላይ ጊዜ ሲኖር በደንብ ይሄድበት። ምክንያቱም ይሄ ማርያም ጋር ብቻ የሚቆም አይደለም፣ ስንት ነገር አለ ከጀርባው። ይሄንን ነገር ጊዜ ሲኖር ብትሄድበት ደስ ይለኛል። አመሰግናለሁ ወንድሞች። እሺ ብሮዬ፣ እሄድበታለሁ። ካሌባ ይቀጥልና ከዛ በኋላ እንሄድበታለን። አዎ እሺ ቃል ግባ እስኪ። እሺ ቃል አንተ ቀጥል። ካሌባ ሚዩት ማድረግ የማልችለው ማይኬ የት እንዳለ አላውቅም። ሚዩት ማድረግ አልችልም እና ምናልባት ሼር ምልክት ዋጋ ምናምን አይ ቲንክ አንዳንዴ እንደዛ ይሆናል። ወፍ ቅድም የትላንቱን ነገር አውርቼ ነበር እዚህ ጋር እንዳለ ቅድም ኮሜንት ላይ ሜንሽን ውሸታም እያላችሁ ስታደርጉኝ የነበራችሁ ሳሚሻ ትላንት ስናወራ የማርያም ደም ከክርስቶስ ደም ኢንሰፓረብል አይደለም ብሎ አንድ ወንድም ሲሞግተን ነበር አይደል? ስም እንደው መጥራት የሚደብረው አይነት ከሆነ ወንድማችን የማርያም ደም ከክርስቶስ ኢየሱስ ደም ኢንሰፓረብል አይደለም ብሎ ሲሞግተን ነበር አይደል? ሳሚሻዬ ወይስ እኔ ተሳስቼ መስሎኝ ነው? ኧረ ቪዲዮ እንለቃለን። ሰላም ብያለሁ ለሁላችሁም። የጌታ ስጋና ደም ላይ ቅዱስ ቁርባኑ ላይም እንደገና ደግሞ የመስቀሉ የአቶኖመንት ስራ ላይ ቃልሻ ማይክ ክፍት ነው መሰለኝ። አዎ ዝግ ማድረግ አልቻልኩም። ለዛ ነው ሳሚ ይቅርታ ነው እንዴ? እሺ የጌታ የመስቀሉ ስራ ላይ የአቶኖመንቱ ስራ ላይም እንደገና የጌታ ስጋና ደም ላይም ቅዱስ ቁርባኑ ላይ ማለት ነው የድንግል ማርያም ስጋ እና ደም ኢንሴፓረብል ነው ወይ ከጌታችን ስጋና ደም የሚለው? አዎ ኢንሴፓረብል ነው የሚል ነገር እየሰማን ነው። እርግጥ ይሄ ነገር ወንድማችን ኢዮብ የተናገረው ብቻ ሳይሆን የምታስታውሱ ካላችሁ እኔም ቪዲዮ ሰርቼበት ነበረ። አንድ አባትም ጳጳስም በአደባባይ የተናገሩት ነው። ምስባክ ላይ ተናግረውታል። በመስቀል ላይ የፈሰሰው ደም የማን ነው? የድንግል ማርያም አይደለም ወይ? በመስቀል ላይ የተቆረሰው ስጋ የማን ነው? የድንግል ማርያም አይደለም ወይ? የምንወስደው ቅዱስ ቁርባን ራሱ ስጋና ደም የማን ነው? የቅድስት ድንግል ማርያም አይደለም ወይ ብለው ሲናገሩ ነበርና ያው የዛ ሀሳብ እንትን ያለበት ነው እና ቪዲዮውን ምናልባት አስፈላጊ ከሆነ እንለቀዋለን። እንደዛ አይነት ነገር ብዙዎቹ ጋር ያለ ይመስለኛል። እውነት ለመናገር ኢዮብ ጋር ብቻ ሳይሆን ብዙዎቹ ጋር ትንሽ ጫን ብንላቸው ለዛ የሚያስቡ ይመስለኛል። እና እውነት ነው ካሌቡ የተናገረው ነገር። ኢሳብያይ ቅድም ይሄን ሀሳብ ተናግሬው በጣም ብዙ ሚሽን ሰታ ምናምን ሲሉ ስለነበረ ነው ያነሳሁት ሀሳቡን። ሳሚኝ አመሰግናለሁ። ካስፈለገ እንለቃለን። እኔ ሀሳብ ልታጠቅ እኔ ኦርቶዶክስ ነኝ። ሀሳብ ውስጥ
ከፈቀዳችሁ ማለት ነው። ቃል እስቲ እንስማሽ፣ ቀጥል። እንግዲህ ያው ቃልዬ ቅድም ብዙ ስትናገር ከታችሁኝ ሰምቻለሁ። እግዚአብሔር ባርክ፣ ጥሩ ነው። ነገር ግን አሁን ዲፌንድ እየተደረገ ያለው እናንተ ስለ ድንግል ማርያም መስሏችሁ አይደለም። የገዛ ወንድማችን ወላዲት አምላክ አትባልም ሲል ክርስቶስ እኮ አምላክ አይደለም እያለ ነው። ቆይ ልናገር ወልደ ዮሐንስ አይ አትናገር ስትፎክር አለበት ልናገር አንተኑ ነው የምንጠይቀው። የራስህን ነው የምንጠይቀው አይደለም እንግዲህ ኑና ተናገሩ። የራስህን ነው የምንጠይቀው። የራሴን ወንድሞች ተናግሬያለሁ። የራስህን ነው የምንጠይቀው። ልናገር እኛ ዲፌንድ ያደረግነው ስለ ድንግል ማርያም አይደል? ይሩድ የራስህን ልታወራ ነው መምጣት ያለብህ። የራሴን ወንድሞችማ ራሴ ተናገርኩ። ራሳቸው ይመጡ የለም ማን አንተ? የራስህን መሞገት ያለብህ የራስህን እንጂ የነሱን አይደለም። እነሱንማ ራሳቸው ሞገት ናቸው፣ ራሳቸው ይመጣሉ። እሺ ሙሉ ያለክ ሙሉ ያለ አሎ ቃል አይሰማም? ይሰማል ይሰማል። ትሰማለህ። አሪፍ ሀሳብ ነው። እንግዲህ በደንብ ስላስቀመጣችሁ ጨርሳችሁት፣ አንተና ዳኒ ጨርሳችሁታል አጠቃላይ። ስለዚህ በእኛ በኩል የተባለውን ነገር ኦልሬዲ መድገም ስለሚሆን አልሄድበትም። በቃ ያው ትምህርት ነው። ነገረ ክርስቶስ አስበን ድንግል ማርያም ወላዲተ አምላክ ስንል የተወለደ አምላክ ነው ማለታችን ነው። እነሱ ግን ወላዲተ አምላክ ሲሉ ከዛ በኩል ያለው ቅድም ቃሌ ሲያነበው የነበረም ከዚህ በፊትም እኔ ተደጋጋሚ አስቴቤትም ሌላ ቦታም በተደጋጋሚ ተናግሬያለሁ ምን ታስቦ እንደሚባል። ከዛ በኋላ ከኪዳኗ ጋር የሚያያዝ እሱን አስበው እንደሚናገሩ እናውቃለን። እነሱ የፈለጉትን ያሰቡትን እስኪሉ ድረስ ቢጠይቁን ወላዲተ አምላክ ትባላለች ድንግል ማርያም። አዎ ከዛ በኋላ ኦኬ፣ ስለዚህ ወላዲተ አምላክ ስለሆነች እንግዲያውስ ኪዳን ሰጥቷታል፣ እሷ ኪዳነ ምሕረት ትባላለች፣ በእሷ በኩል ሰው ወደ እግዚአብሔር መምጣት ይችላል የሚል ነገር ሲመጣ ግን ያኔ ወደ ነገረ ማርያም ከነገረ ክርስቶስ ወጥቶ ነገርየው ወደ ነገረ ማርያም ስለሚዞር እዛ ላይ መሞገት ይሻላል እንጂ ወላዲተ አምላክ አይደለችም ብሎ መጀመሩ ከክርስቶስ ከነገረ ክርስቶስ ያልወጣን ነገረ ክርስቶስን ከማፋለስ ጋር ስለሚያያዝ እንደዛ ባይሆንና በጣም ስማርት ብንሆን የኛ ወንድሞች ማለት ነው ስማርት ብንሆን አይነው እኮ ነገረ ክርስቶስን ማለት ጀስ ክርስቶስ በራሱ እሷ የወላዲተ አምላክ ትባላለች አትባልም ከሚለው ወጥቶ እኮ ክርስቶስ አምላክ ነው፣ አዎ ሰው ነው፣ አዎ ፍጹም ሰው ፍጹም አምላክ አንድ አካል ሁለት ባህሪ እኮ የሚክድ እኮ የለም እስካሁን እሱን የካደ የለም። ከነገረ ማርያም ጋር ከተያይዞ ሲነሳ ግን ማለት ወላዲተ አምላክ ትባላለች አትባልም ሲባል ግን ነገርየው ከነገረ ክርስቶስ የወጣ ስላልሆነ አሁንም አዎ ትባላለች ብሎ ወደ ነገረ ክርስቶስ በሄደ ጊዜ ወደ ነገረ ማርያም በሄደ ጊዜ ግን እዛ ላይ መሞገት ይሻላል እስካሁን ስናረገው እንደነበረው ማለት ነው። አንጻር ቢታይና ስማርት ሆነን ነገሮችን በዛ መንገድ ብናረግ በቃ የተወለደው እሱ ያህፃን አምላክ እንደሆነ ተደጋጋሚ እንደተባለ ብዙዎች ስላሉ ዛሬ እንቀጥላለን። ታች መምህር በረከትን እያየው ነው። እሳቸው ቢገቡ ጥሩ ነው። ኤክስተንድ ይደረጋል የሚል አይነት ኮሜንት እያየው ስለሆነ ማለት ነው። ይጉ ሁኔታቸውን አለው ይጉ ቴንኪው ቃል ለነበረን ጊዜ አማንዬ ይቅርታ ማልቀብ ኦኬ፣ የሚመች ቦታ አይደለም ብለዋል። በቃ ችግር የለውም። እሺ እኛ ቤት ላይ ራንደም ፒፕል አሁን ለምሳሌ እንደ በቤተ እምነት ደረጃ ኦር በዲኖሚኔሽን ደረጃ ሳሟን አናምንም እንደዛ ያለ ተገኝቶ አይደለም ራይት መካኒክ ውስጥ ተነስታ ኦር ቃልዮ ተነስታ ወላዲተ አምላክ አትባልም ምናምን ስለተባለ አይደለም። ራንደም ፒፕል ሲያወሩ እዚህ ከኛ ጋር ሪሌት የሚያደርጉ እንደዚህ አልቀበልም ምናምን ካሉ ሆል ፕሮቴስታንት እንደዛ እንደሚያምን ማስጮህ ይፈልጋል ማለት ነው። ያቺ ሚዲያ ፖለቲክስ ናት የምትታወቅ።
እና እነሱ ጋር ሲሆንስ በጳጳስ ደረጃ የማርያምን ደም ነው የምንጠጣው ተብሎ ሲወራ አይ አንድ ግለሰብ ነው ያወራው ተብሎ ይታለፋል። በመምህር ደረጃ ወደ ምሕረት ላይ ተቆሞ ሲሰበክ አይ አንድ ሰው ነው ያወራው ተብሎ ይታልፋል። እዚህ ቲክቶክ ላይ ያለ የት ህብረት እንደሚያደርግ የማይታወቅ ሰው ሳሟን ተነስቶ እኔ ግን እንደዚህ አልቀበልም ከተባለ ፕሮቴስታንቶች እንደዚህ ያምናሉ ይባላል ማለት ነው። ኤኒዌይስ እንደዛ አይደለም። ሂስቶሪክ የሆነው ፕሮቴስታንት እምነት በትክክል ያንን ነገር ያምናል፣ ይቀበላል። የሆኑ ሁለት ሰዎች ተነስተው ሶስት ሰዎች ተነስተው እኔ እንደዚህ ነው የማስበው ምናምን ሲሉ ሆል ፕሮቴስታንት አይደንቲቲ አድርጎ ማስጨው ከቲክቶክ ፖለቲክስ አያልፍም። ወላዲተ አምላክን በምን ኤክስተንት እንቀበላለን? ኢትስ ክሪስቶሎጂካል ኦኬ፣ ክሪስቶሎጂካል ነው። ስለዚህ የሆነ ማርያምን እያሰብን አይደለም። ፎር ዳት ማተር የሆነ ፕሮቴስታንት አይደንቲቲ ኢትስ ናት አባውት ሜሪ ኦኬ፣ ኢትስ ናት አባውት ሜሪ ኢትስ አባውት ክራይስት። ቴዎቶኮስን ስናወራ ስለ ክርስቶስ ነው ብለን ነው የምናወራው። ማለት አምላክነቱን ዲፌንድ ማድረግ ስላለብን ነው። ደን ያ አርቲኩሌሽን ራሱ በስርዓቱ ዲፌንድ ስለሚያደርግልን ጭምር ነው ማዘር ኦፍ ጋድ የምንለው ኦኬ፣ የጌታ እናት የምንለው የአምላክ እናት የምንለው እየተወለደ ያለው ኦር የተወለደው እርሱ አምላክ ነው የሚለው ሞር የሚያጸና ቃልም ስለሆነ ነው እንጂ ከፍጡር በላይ ከፈጣሪ በታች ልንላት አይደለም አንልም። ከፍጡራንም በላይ አይደለችም፣ ከፈጣሪ በታችም አይደለችም። እግዚአብሔር ያከበራት ዋንስ ኢን ሂስትሪ ኦፍ በእግዚአብሔር ታሪክ ውስጥ እግዚአብሔር የመረጣት ያከበራት ውድ እናት እንደሆነች ጌታችን እናት እንደሆነች እናምናለን። ከፈጣሪ በታች እና የሆነ መካከለኛ ኔቸር ምናምን አንሰጣትም። እና አሁን ሁለት ሰዎች አወሩና ኦር 3-4 ሰዎች አወሩና ያንን ተከትሎ ደግሞ ምንም የሚጠቀስ ነገር በሌለበት ኦኬ፣ ምንም የሚጠቀስ ነገር በሌለበት ለምሳሌ ቴዎቶኮስን እንደዚህ አላምንም አሁን አንዱ መቶ የሆነ አርቲኩሌሽን እያስቀመጠ እንትን የሚል ቃል ገብቶበት ካልሆነ ምናምን ሲል ኢን ዋት አውቶሪቲ የሚል ጥያቄ የጠየቀ የለም አይደል? በምን ስልጣን ነው እንደዚህ እያወራ ያለው? ማን ሲለው ሰምተ ነው ምናምን የሚል ነገር ቢቀመጥ እንደዚህ የረበሹ ሰዎች ከኛው ቤት ማለት ነው የረበሹ ሰዎች ምንም ሪፈራንስ ሊያመጣው አይችሉም። በቃ ቶታሊ ዴር አይዲያ ማለት ነው አእምሯቸው ውስጥ የሚመላለሰው ነገር ብቻ ነው ያወሩት እንጂ የቤተ እምነታቸውን ኦር የሆነ ኮንፌሽን አንስተው ኦር ሳምቲንግ የለም። እንደዚህ አይነት ነገር ባልተወራበት አሁን ትናንት እኔ ላይቭ ነበርኩ። የነበራችሁ ሰዎች ኮንፊርም ታደርጉኛላችሁ። ላይቭ ነበርኩ ትናንትና። ከዛ አንዷ ኮሜንት ላይ ምን ትላለች? አሁን የኛው ቴዎቶኮስ ጉዳይ እየጠየቁኝ ማለት ነው። አንዷ ኮሜንት ላይ ምን አለች? ኦርቶዶክስ ግን ስላሴ ተወለደ ብለው ነው የሚያምኑት አለች። አቤት! ኦርቶዶክስ ስላሴ ነው የተወለደው ብላ ነው የምታስተምረው። ዘን የነበራችሁ ሰዎች you back me up ማለት ነው። አትልም ነው ያልኩት። አትልም። ኦርቶዶክስ እንደዛ አታስተምርም። በተለየ አካሉ ወልድ ተወለደ ነው የምትለው። መጽሐፍቶቿ ዶግማቲክ ዶክመንቶቿ ያንን ነው የሚያስተምሩ። አይ ገድል ላይ አለ አሉ። ታዲያ እንደዛ በሏ በቃ። አሁን እዛ ጋር ፊክስ አድርጌ አለፍኩ ማለት ነው። እንድች አይነት ርህራሄ አለች ወይ ቱ አወር ኦርቶብሮስ? እንድች አይነት ርህራሄ አለች ኦርቶ ብራዘርስ እናንተ ጋር አለ? የለም። የፖለቲካ ባንዲራ ይዘህ ትሮጣለህ አይደል? የፖለቲካ ባንዲራን አንግበህ ለመሮጥ ነው የምትዘጋጀው። እንደዚህ አይነት ነገር አንተ ቤት ውስጥ ቢወራ የለም። ፊክስ አታደርጉም እንደዚህ አይነት ነገር። ኤኒዌይስ ስለዚህ ምንም የሆነ ዶክመንት ወጥቶ አይደለም። ለምሳሌ ሉትራኖች እንደዚህ ያምናሉ፣ ሪፎርምዶች እንደዚህ ያምናሉ በሚባል መልኩ ኢቨን ፔንቴኮስታሎች እንደዚህ ያምናሉ ተብሎ የወጣ ነገር አይደለም። ኦኬ፣ የወጣ ነገር የለውም፣ ዶክመንት የለውም። ራንደም ፒፕል ናቸው ተነስቶ ያወሩት። ስለዚህ በቃ አርማችሁ ነው ማለፍ የሚኖርባችሁ። ግን አወር ኩዌስችን ኢዝ ስታንዳርድ ፕሮቴስታንት እሱ ካልሆነ ኑና ሞግቱ። አሁን ለምሳሌ
ሶሪ በጣም አሁን ለምሳሌ ኑና አይ የፕሮቴስታንትነት ቴዎቶኮስን አይቀበልም ካላችሁ የካርንበትን አውጡና አሳዩ። እኛ አፊርም ያደረግንበትን አውጥተን እናሳያቸዋለን። ችግር የለውም እሱ። ኦኬ በት ዊ ሃቭ አ ኩዌስችን እዚህ ስክሪኑ ላይ እንደሚታየው ግሪን ላይ ቃሌ እንዳስቀመጠው። ኦኬ ዊ ሃቭ አ ኩዌስችን እናንተ ቴዎቶኮስ ስትሉ ያስቀመጣችሁበትን መንገድ በጣም አደገኛ እንደሆነና ክርስቲያን የተባለ ሰው ሊቀበለው እንደማይገባ እናምናለን። አሁን ዲስከሽን ፖይንት አስቀምጠናል፣ መቀጠል እንችላለን። እናንተ ቴዎቶኮስ ብላችሁ ይሄ ዲና ያረጉ ሰዎች ራንደም ሰዎችን ተዋቸው። የራሳቸውን ዶክመንት ስላላቀረቡ አይዲያ ብቻ ነው ያወሩት፣ እንተዋቸው እነሱ። ኢቭን የፔንቴኮስታል ቴዎሎጂንም አስቀምጠው ያወሩት ነገር ስለሌለ ፔንቴኮስታሎች ስለሆኑ ያወሩት ማለት ነው። ስለዚህ እሱ ክብደት ተሰጥቶት ሊወራ የሚገባ ነገር አይደለም። we are here አፊርም የተደረገ ዶክመንት የያዝን ሂስቶሪክ የሆነው ፕሮቴስታንት እምነት የምናምን ሰዎች እዚህ ጋር ተቀምጠናል። እዚህ ጋር ደግሞ በእናንተ መጽሐፍት ላይ የተቀመጠው ነገር ስህተት ነው፣ ይሄንን ክርስቲያን ማመን የለበትም እያልን ነው። አይ ማመን አለበት የምትሉ ከሆነ አሁን መቀጠል እንችላለን ለማለት ነው። ጸጋና ሰላም ይብዛላችሁ። ተባረክ አማንዬ። ወይ እንግዲህ ይሄ በጣም አጭርና ግልጽ ነገር ይመስለኛል። አሪፍ ሀሳብ ነበር ያነሳው። እንደውም መጠየቅ የነበረብኝ እሱን ነበር መሰለኝ፣ ኢንካውንተሩን እኔም ጋር ስለነበር ማለት ነው። እና ባለፈው ጠዋት በምን ስልጣን በቃ በጣም አሪፍ ጥያቄ እና በምን ስልጣን አላችሁት? ከራሳችሁ ከሆነ ያዞልን እዛው፣ ለምን እንስማችሁ? የሆነ የቤተክርስቲያን ስልጣን ከጀርባችሁ ካለ ጥሩ፣ ለእኛም ሰዎች ማለት ነው። እሺ አምጡ። ጎሶ የቤተክርስቲያንን ስልጣን ከጀርባቸው የሌለ ክሌሞችን ይዛችሁ መታችሁ ሌላ እንትን ውስጥ ከምትገቡ ግን ጎረቤቶቻችን ደግሞ ወላዲተ አምላክ ብላችሁ ስታወሩ ቅድስቶ ይለምኝልን ብለው ለሚጸልዩ ሁሉ ኪዳን ተሰጥቷታል። ባይዘው ከፈጣሪ በላይ ከፈጣሪ በታች ከፍጡራን በላይ የሚለው ሐሳብ እዚህ ድረስ ይለጠጣል እና እዛ ድረስ ስለሚለጠጥ ይሄን ነጥላችሁ ነው ወይ የምታወሩት? ይሄ እዚህ ጋር የተቀመጠው ነገር ስህተት ነው ወይስ እውነት ነው? የሷ ወላዲተ አምላክነት ባዕድ ኪዳን ከመቀበል ጋር ጭምር የተያያዘ ነውና በመጽሐፍቶቻችሁ በሊቃውንቶቻችሁ መጽሐፍ ያንን አብራችሁ የተቀበላችሁ ስለሆነ እናንተ ስለዚህ ይሄንን የቤተ ክርስቲያናችሁን ስልጣን ምን ታረጉታላችሁ? እኛ አካባቢ ይሄን የሚያወሩት በቤተ ክርስቲያን ስልጣን የሚያወሩ አይደሉም። በጣም አሪፍ ፖይንት ነው። ወደ ሳሚ ከመሄድ በፊት ሳሚ ፖዝ ሆነ ነው የምትታይ። ወደ ሳሚ ከመሄድ በፊት ሶሊ አለሽ። ሶሊ ጠዋት ላይ በጣም እንትን ብለሽ ስታወሪኝ የነበረው አንቺ ነበርሽና ተባረኪ። አይዲያን የጠይቃችሁ ሰዎች ምንም ሳትሉ ጌታ ይባርካችሁ። መጀመሪያ ደረጃ አለሽ ሶሊ ዞንክ ናቀጠ አይ እኔም ጠይቄ ያለው ለማለት ነው። ጋሊ እሱማ ጠይቀኛል። ያ አይ የተኪዶ አልታየም እንደ ግን ወገኖች አሉ አይደለ? እኔ ፖዝ አይደለሁም እኮ ለሌሎቻችሁ ታያለው። ካሌቦ ፖዝ ሆነ ነው የምትታየው ነው። እሺ ወርጄ ልመለስ። እሺ እሺ ዘሙ አስገቧቸው። ሞዴሬተር ያላችሁ ሰዎች ሙሉ ስልጣን አላችሁ። ካሌብ አለ መሰለኝ እኮ ለዋውቃል ሙሉ አይደለም። አዎ ረስቸው ነበረ። ጸሎት አለ። እሺ ጨርሰ መሰለኝ ካሌባ። እሺ ሳሚን ሳቡት ጋይስ። ጸሎት ሰላም ብያለሁ። ረስቸዋለሁ። ጸሎት ኤፒስ ነው። እግዚአብሔር ይመስገን ሁሉ ሰላም አለን። መቼም ለአንተ ለቀባሪው መርዳት ነው። ማርያም ወላዲተ አምላክ ትባላለች ብሎ መጠየቅ። አይ ያው ይሄ ሁላችንም የምንከተለው ስለሆነ ነው የምናምንበት ነው ብዬ አስባለሁ። ብዙሃን ይቀበለዋል። ወላዲተ አምላክ ይባላል። ግን አሁን ወላዲተ አምላክነቷ ኪዳን ከመቀበሏ ጋር የተያያዘ ነገር አለው ወይስ የለውም? ወይ ወላዲተ አምላክነቷን የሚያምኑ ሰዎች ኪዳን መቀበሏን ያምናሉ ወይስ አያምኑም? በእናንተ ቤተክርስቲያን ውስጥ አይ ወላዲተ አምላክ የምንላት መጀመሪያ ዴፊኒሽኑ ምንም አዲስ የተለየ ትርጉም እኛ ጋር የሚያመጣው ነገር የለም። ከዛ በኋላ ባለው ደግሞ እኛ የምንሰጣት ክብር ከመኖሩ አኳያ ደግሞ እግዚአብሔር ያከበራቸውን ስለምናከብር የራሳችን አስተምሮ የራሳችን እውነት አለን ብለን ደግሞ እንናገራለን።
ግን ወላዲተ አምላክ ማለታችን በቃ የተወለደው ማን ነው ወልድ እግዚአብሔር ወልድ መሆኑን ለመመስከር ነው። ቃሉ ላይ የምንጨምረው ሌላ ነገር ኖሮ አይደለም ነው። ቅድም ግን ሲደረግ የነበረው ልክ የጠየቁንን ዴፊኒሽኑንም እኛ አወዛግበን እንደምን